እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ኢየሱስ ክርስቲያን የሆናችሁ ውድ የኦርቶዶክስ አማኞች እንዴት ናችሁ? እንደምን ዋላችሁ? እንደምን አደራችሁ? የድንግል ማርያም ጥበቃ፣ የመላእክት ጥበቃ፣ የእግዚአብሔር ቸርነት በእናንተ በቤታችሁ ይሁንላችሁ። እንግዲህ ይሄ ሰው እንደምታውቁት ደምረው ወልዴ ይባላል። በኢትዮጵያ ወንጌል አማኞች አስቀድሞ ስለሱ ባለኝ መረጃ በናዝሬት አማኑኤል ቤተክርስቲያን እንደነበረ ሰምቻለሁ። የዛሬው ሴሪሞኒ ላይ ዛሬ ነው የተጠመቀው። ራሱን እንደዚህ ብሎ ያስተዋውቃል። መምህሩ እንዲያስተዋውቅ ራሱን ፈቅዶለታል ማለት ነው። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ፣ ወደ ቤቷ ይመለሳሉ፣ ወደ ቤቷ ይመለሳሉ። እውነቴን ነው የምላችሁ። ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር። ያው ልደተ ቃል ዘማርያም ዘለቀ ይሄን ዓለም ወዶ የሄደው ትናንትና ከኛ ጋር ጌታን አመልካለሁ ጌታን አገለግላለሁ ሲል የነበረ ሰው ማለት ነው። ይሄ ደግሞ ንስሐ አባቱ ናቸው። በቦሌ መድኃኔዓለም ቤተክርስቲያን ዛሬ ክርስቶስን ክዶ ሄዷል ማለት ነው። ዓለምን ወዶ ሄዷል ማለት ነው። ንስሐ አባት ሆነው ረጅም ጊዜ ክትትል ሲያደርግ ቆይቶ የቤተክርስቲያኒቱን ስርዓት ስለወደዳት፣ ስላወቃት፣ ስለተረዳት ጣዕሟን ከፓስተርነት ወደ ሀብተወልድነት እንደገና በቄደር ዛሬ ተጠምቆ በቄደር ጥምቀት ተመልሷል። ክብርና ምስጋና ለአምላካችን ይሁን። ቸርቹን ዘግቶ የራሱ ቸርች ከፍቶ ነበር። ቸርቹን ዘግቶት ነው የመጣው። በትኖ ነው የመጣው ነው ተብሎ የተሰራው። በዚህ በሚያክል ትልቅ ካቴድራል ቤተክርስቲያን ብዙ ሕዝብ በተሰበሰበበት እንዴት እንደሚዋሹ ኦርቶዶክሳውያን በገድላቸው ብቻ ሳይሆን አንድ ሰው እንደው ፓስተር እንኳን ሳይሆን ፓስተር ነኝ ብሎ እንደው ለጩ ፓስተርነት እንኳን ወንጌላዊ እንኳን ያልሆነ ማለት ነው። ጠማቂ የ20 ዓመት ፖስተር ነው፣ ኖት ፓስተር። ፖስተር ከሆነ ልንሰጠው እንችላለን። ኖት ፓስተር። ክርስቲያን ፍለጋ ተደብቄ ሁሉ ሄድ ነበር የእግዚአብሔርን ቃል እንዲያስተምሩኝ። ግን በር ይዘጋብኝና ውጭ አድር ነበር ልጆቼን ትቼ። በተለይ ትንሹ ልጄ ያለኔ መተኛት አይችልም እና ያለቅስ ነበር። እዛ ዘመድ ጋር ነበር ማድረው። ይሄ ሁሉ የደረሰብኝ ግን ጌታ ኢየሱስን ስለተቀበልኩ ነበር። ከዛ 60 ሴቶች ካሉበት እድር ተባረርኩኝ። ባለቤቴ መቀበር ያልታሳጭኝ ብሎ ሽማግሌ ያወጣብኝ እና ካጂ ተባልኩ። 5 ሰዎች ባሉበት አልክድም አልኩኝ። የስልህ በኦሪቱ ስርዓት ነበር የሚሰውት አልከኝ። እንዴት አንተ ነው የጻፍከው? እንደዛ ጽፍ የነበርከው አንተ የተናገርከው ነው የጻፍኩት። የተናገርከው ነው የጻፍኩት። የተናገርከው ነው የጻፍኩት። ያልተናገርከውን አልጻፍኩም። የተናገርከው ነው የጻፍኩት ወይስ አይደለም? የመጨረሻ ቻንስ። እቺን ካላመንክ ከኔ ጋር አታወራም፣ ታይቶርዳለህ። የተናገርከው ነው የጻፍኩት። ያውርደኝ ያውን እኮ ስለዛትክ እኮ አይደለም ነው ግቡ ብለህ እኮ የጠራህን እኮ አንተ ነህ። ከዛ በኋላ ስንነግርህ ደግሞ እየተቀበለ እታችረድ የደብተራ ልጅ መጨረሻው ይሄው ነው። ስትያዝ ማለት ነው። አጽፎኝ ሲያበቃ መልስ አምጣ ብዬ ስለው መሄጃ ሲያጣው ጮኸ ማለት ነው። እንደ ወንዶቹ አጻፈኝ 4 ጥቅሶች መዝሙር 68 32 ትንቢተ ኤርምያስ መጽሐፍ ምዕራፍ 39 ቁጥር 16 ዘውልቁ መጽሐፍ ምዕራፍ 12 ቁጥር 1 ዘፍጥረት መጽሐፍ ምዕራፍ 14 ቁጥር 18 ይሄን ሁሉ መረጃ የሰጠኝ ለምንድን ነው? አቤሜሌክ መልከ ጼዴቅ ኢትዮጵያዊ ነው ብሎኛል። አንድ በሙሴ ዘመን ኢትዮጵያውያን እግዚአብሔርን ያመልኩ ነበር ብሎኛል። ያውቁ ነበር፣ ያመልኩ ነበር ብሎኛል። የሰጠኝ ጥቅስና ያጻፈኝ ጽሑፍ አልተገናኘም። ኦኬ። በኤርምያስ መጽሐፍ ምዕራፍ 39:16 ላይ በአቤሜሌክ በኩል ለኢትዮጵያ መልእክት ይመጣ ነበር አለ። በነቢዩ በኤርምያስ ዘመን የነበረው ኢትዮጵያዊ አቤሜሌክ በእርሱ በኩል ለኢትዮጵያውያን መልእክት ይመጣ ነበር ብሏል። በአቤሜሌክ በኩል ለኢትዮጵያውያን መልእክት ይመጣ ነበር አለ። መድኃኔዓለም ክርስቶስ እንዴ! ደሞ ክደታችሁ ዳጸ ልሳን ነው እኮ ያንደ በስተት ነው ማለት አለበት። ዳጸ ልሳን ነው ተሳስቼ ነው
አይ እዚህ ጋር ይዝለለኝ ኤርሚ ብለህ ብትለኝ እኮ እየረዳሁ ነው። እስካሁን ድረስ እኮ እያስጨንኩ አይደለም። ግን እኔ ጋር አትዋሽ። በቃ ምንም መዋሸት አያስፈልግም። እኔማ ቢሆን አልዋሽም። ይሄኛው ተሳስቼ ነው ምን ተሳስቼ ነው ይሄኛው ላለው ምንም ማንም አይሰቅም። ካጻፍከኝ በኋላ በኦሪቱ ስርዓት ኢትዮጵያውያን በሙሴ ዘመን ኦሪት ስርዓት ተሰጥቷቸዋል ብሎ አለኝ። ሰኔ ጎልጎታ አንብቦ መጥቶ ማለት ነው። ሰኔ ጎልጎታ አንባቢ መጽሐፍ ቅዱስ ካነበበ ትውልድ ፊት ሊቆም አይችልም። እውነቴን ነው ብየምላችሁ ሊቆም አይችልም። እሺ ስለዚህ የምትናገረውን አስተካክለ ብትመጣ ናይስ ነው። አትካድ። ይሄን ካመንክ መልሼ አስገባለሁ። ይሄን ካላመንክ ግን አትገባም። ምክንያቱስ ራስ ስትናገር ነው የጻፍኩትኝ። የኦሪቱን ስርዓት ለኢትዮጵያውያን በሙሴ በኩል ብለኛል። በሙሴ በኩል ለኢትዮጵያውያን ተሰጥቶ ነበር ብለኛል። መረጃ ጥቅሱ ነው የጠይኩ። ስለ ሙሴ ሳትነግረኝ ከ1400 ሙሴ ከነበረበት ከ1480 ዓመት በኋላ የነበረውን ፊልጶስን አትንገረኝ፣ ወንጌላዊውን ማለት ነው። እሺ ሌሎች ካላችሁ መጣት ትችላላችሁ። ኦኬ እድል ስጠኝ ኤርሚ፣ እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። በዚሁ ሐሳብ ላይ ነው የምታወራው? ኦኬ ቴንክ ዩ። እነዚህን ጥቅሶች እሱ የጠቀሳቸውን ታብራራልና እኔ ፊት እንዴት ደስ ይላል፣ እንዴት ደስ ይላል። ገላገለኝ መድኃኔዓለም። እሺ የኦሪት ስርዓት በሙሴ ዘመን ተሰጥቷቸው ነበር ለኢትዮጵያውያን? እውነት ነው ተሰጥቷቸው ነበር። ኤርሚ ርዕሱን ግን ሳያየው አሁን የገባ ከሆነ ርዕሱን ይየው። አይቻለሁ፣ ሀሳቡን ሲከታተል ቆይቻለሁ። ከጥያቄው ላይ መልስ ለመስጠት ልጁ ሲወርድ ወይ ከአቅሙ በላይ ሆኖበታል ወይ ሀሳቡ አልገባውም ብዬ ነው የገባሁት። ችግር የለውም። እሺ በሙሴ ዘመን ለኢትዮጵያውያን የኦሪት ስርዓት ለኢትዮጵያውያን ተሰጥቶ ነበር በሙሴ ዘመን። እሺ በሙሴ ዘመን ልብ በሉ ወንድሞች፣ ሀሳብ እንዳይቀየር አዎ ብሎኛል። አዎ ብቻ ምትላት ነው። ኦኬ ምዕራፍ ስንት ቁጥር ስንት ላይ በሙሴ በኩል ለኢትዮጵያውያን ምዕራፍ ስንት የትኛው መጽሐፍት ላይ ምዕራፍ ስንት ቁጥር ስንት ላይ? ምዕራፍ ቁጥር ምናምን ሳይሆን የምገልጽልህ ሎጂክ ልስጥህ እሱ ላይ በቃ የለም ማለት ነው። አለፍ ነው። አዎ ብለ ያለው ነው። በአጭር ቃል ደፋ ነው ማለት ነው። ሎጂክ የታላቁ ሙሴ በኦሪት ሕግ ተቀብሏል። ሙሴ በኦሪት ሕግ ተቀብሏል። ኢትዮጵያዊቱን አጥቷል። ከዛ ኢትዮጵያዊ ጃንደረባ ደግሞ ወዳጄ ተጠምቋል። ስለዚህ ኢትዮጵያን እግዚአብሔር ያውቃት ነበር። ጉሮሮህ ላይ ቆምኩብህ። ስርዓት ከሌለህ ሙሴ እንትን ተቀብሎ ነበር። ከዛ ደግሞ እንትናን አገባትና እንትና አላ ከዛ ደግሞ እንደዚህ ብሎ እንትና እንደዚህ አይደረግም። እሺ ወንድምዬ እንደዚህ አይደረግም። አዎ ብለህ ያልካትን እዚሁ ካጓ ጠፋውብህ፣ ሞነጫጨርኩብህ። ካፍህ የወጣው ቃል በ1800 ሰው ፊት ተዋረድክ ማለት ነው። ምክንያቱስ የእግዚአብሔርን ቃል ትተህ ሎጂክ ልትነግረኝ ሶሪ ሎጂክ ልታወራኝ። ማን ነው ሎጂክ አውራል? የእግዚአብሔርን ቃል አውራ። በሎጂክ ነው እንደ ኢትዮጵያውያን ሲያመልኩ የነበሩት። እንሲጋ ሶሪ አይን ትቻታለሁ ቸኩዬ። በሎጂክ ነበር እንደ ኢትዮጵያውያን ሲያመልኩ የነበሩት። ማን ወንድምዬ እንዴ እንትን ምን ተፍረት የላችሁም እንዴ? ምነው እያወራችሁ ያላችሁት? ምንም እኮ አያስገድድህም። ሙሴ በሎጂክ አስረዷቸው ለጴንጤዎቹ ብሎ ነገራችሁ። ያለ አንብቡ ምን መጽሐፍ ቅዱስን የተረት መጽሐፍ እያነበባችሁ እየመጣችሁ አንድ ስትያዙ እንዴ ኤርሚ የሰጠውም እኮ አራቱም እኮ ጥቅሶች እኮ መጽሐፍ ቅዱሳዊ ናቸው። ስለምን ተረት ነው የምታወራው? ስለምን ሰኔ ጎልጎታ ነው የምታወራው? አብራራው ታዲያ ነው እንዴ ነገርኩ እኮ። አንተ ለምሳሌ እስቲ እንግዲህ ነገር በምሳሌ ይገባል አይደለ? ክርስቶስ በምሳሌ ሲያስተምር ነበር። እሺ ሚዩት አድርጌያለሁ። አብራራው። እኔ ዘፍጥረት 14 ዝም በል ኦኬ። አድምጠኝ። ዘፍጥረት 14 18ን ጠቅሰልኛል። ኦኬ ዘውልቆ 12 1ን ጠቅሰልኛል። ኤርምያስ 39 16ን ጠቅሰልኛል። መዝሙር 68 31ን ጠቅሰልኛል። ከጠቀስክልኝ አብራራልኝ ብዬ ስልክ ማብራራው እኮ አንተ ስታደምጥ ነው። አድምጠኝ ምንቴ ፕሊዝ። እሺ የኦሪቱ ስርዓት ለኢትዮጵያውያን በሙሴ በኩል ተሰጥቶ ነበር ብለኸኛል አላልከኝም? ይሄን ካላመንክ ከኔ ጋር ብያለሁ።
ብለኸኛል። ቴንኪው አመሰግናለሁ። በሙሴ በኩል ይኸው ጽፌዋለሁ ብለኸኛል። ቅድም ግን አላልኩም። አንተ ነው የጻፍከው አልከኝ። አይደለም መጨረሻ ላይ ነው ለኢትዮጵያውያን ቀጥታ ስትለኝ በሙሴ በኩል ነው ስለኝ ከላይ ጻፍካት። ኦኬ ብለኸኛል ከላይ ጻፍካት። ቴንኪው ብለኸኛል። በሙሴ በኩል እኮ የሚለውን የሙሴ ጽፌልሃለሁ። በሙሴ በኩል ተሰጥቶ ነበር። በሙሴ በኩል ለኢትዮጵያውያን የኦሪት ስርዓት የተሰጣቸው ምዕራፍ ስንት ቁጥር ስንት የትኛው መጽሐፍ ላይ? ኦሪት ዘኍልቍ እኮ አልኩ አይደለ? ዘኍልቍ ስንት 12 1 ያው ላብራራለህ ታዳምጠኛለህ? አንዴ ግን ማለት የምፈልገው ነገር ነበረ ኤርሚ። ብሎ ነገር የለም የእግዚአብሔር ቃል ላይ ነው የምታወራው። ምንም ብታወራው ኖ አይገባኝ እኮ እሺ አነባዋለሁ። እሱን አይደለም ለታችላሉት አንደኛ አይደለም አንዴ ታችላለ ነው ለሁላችንም ለኦርቶዶክሶችም ለፕሮቴስታንቱም እምነት ተከታይ እዚህ ጋር የመጣ ነው ልንማማር ነው ልንበሻሸቅ አይደለም። ይሄ የነፍስ ጉዳይ ነው። መበሻሸቅ መሰዳደቡ ይቅርና እንማማር። እውነት እናንተ ጋር ካለ ማስተማር ነው፣ እውነተኛ ጋር ካለ መማር ነው። አለቀ። ሌላ ብሽሽቅ ሳይሆን የነፍስ ጉዳይ ነው፣ የዘላለም ህይወት ጉዳይ ነው እና እንማማር። ስድቡን ብሽሽቁን የተረቡን ተውትና እንማማር። እሺ ጥሩ ምክር ነው የሰጣቸው። ቴንኪው። እሺ እና ዘኍልቍ 12 ላይ ምን ይላል ኤርሚዬ? ሶሪ ወጥቼ ነበርና ይሄው እዚህ ፊት ለፊት ላይ አድርጌልሃለሁ። እንትን ይለኛል ተገድበኛለህ። ለዛ እኮ ነው እሱኛውን ሳነበው። ኖ አልገድብም። ላስጠጋለሁ ወይስ ምንድነው? ወርታቻ አወርድልሃለሁ። እሺ ኦኬ። ሙሴም ኢትዮጵያዊቱን አግብቷልና ባገባት በኢትዮጵያዊቱ ምክንያት ማርያምና አሮን በእርሱ ላይ ተናገሩ። እነርሱም በእውኑ እግዚአብሔር በሙሴ ብቻ ተናግሯልን? በእኛስ ደግሞ የተናገረ አይደለምን አሉ። እግዚአብሔርም ሰማ። ማንን? አታስሩጠው። እግዚአብሔርም ሰማ። ሙሴም በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሁት ሰው ነበረ። እግዚአብሔርም ወዲያው ሙሴንና አሮንን ማርያምንም ሶስታችሁ ወደ መገኛችሁ ድንኳን ውጡ ብሎ ተናገረ። ሶስቱም ወጡ። ሙሴ እስራኤላዊ ነው። እነዚህ ሰዎች ግን ኢትዮጵያውያን ናቸው። አብሮት ያሉት ሰዎች አይደለ ኤርሚዬ? ሙሴና አሮን ማነው? አሮንና ማርያም። ሙሴ እስራኤላዊ ነው። አሮንና ማርያም ኢትዮጵያውያን ናቸው አይደል? አይደለም ሙሴ ነው እንደዛ አይደለም። ሙሴም ኢትዮጵያዊቱን ሴት አግብቷልና ባገባት በኢትዮጵያዊቱ ሴት ምክንያት ማርያምና አሮን አሙት። ማርያምና አሮንማ ያሙት ናቸው እኮ እነሱ ምን አሉ? ኢትዮጵያዊ ሴትን ስላገባ ከማናራ ኤርሚ እንትና የሆነ ትዊስት ለማድረግ እንትና አትበል። አላርኩም ማናቸው ኢትዮጵያውያን ናቸው ብለህ ያልከኝ ነው። ኖ ሚስቱ ነች ኢትዮጵያዊ። ያሙትማ አሮንና ማርያም ኢትዮጵያዊ ሴትን ስላገባ ነው። እንዴት ያው ጥቁርን ያገባል ነው ኢነሴንስ። ኦኬ ሚስቱ ብቻ ነች ኢትዮጵያዊ አይደለ? እሺ ሚስቱ ኢትዮጵያዊ ነው። ሙሴ እሱ መጽሐፍ ቅዱስ ላይ አለ። ምን ቃል በቃል አለ። በኋላ እናየዋለን ብራዘርዬ። ያው አለ እኮ ሙሴም ኢትዮጵያዊቱን ሴት አግብቷልና መቼም ሌላ ነገር አይደለም። ሚስቱ ነች አይደለ? አግብቷል። ግድ የለህም። በኋላ እናየዋለን። ቀጥል። አሁን አውራ ከዛስ። እሺ እኔ አሁን የፈለኩት ምንድነው በሙሴ በኩል ለኢትዮጵያውያን የኦሪት ስርዓት ተሰጥቶ ነበር ብሎ የሚለውን ክፍል እንድታሳየኝ ነው። ቀጥል። ቁጥር 4 ለሙሴ ቃል ኪዳን ስለመሰጠቱ አንከራከርም። ቃል ኪዳን እንደተሰጠው አይደለ? አልጠየኩም። የኔ ጥያቄ እኮ አይመበለኛ። በለኝ። የኔ ጥያቄ አይደለም። ታላቁን የእግዚአብሔር ሰው ኪዳን አልተሰጠውም፣ ከእስራኤል ጋር እግዚአብሔር ኪዳን አላቆምም ብዬ ማምን ሰው አይደለም ብራዘር። ማነው? ምክር ሰው አይደለም፣ ማምን ሰው ነኝ እንጂ። ኦኬ ያ ማለት ያው እንደተቀበለ ተቀበለኝ። ምን ተጠራጣለሁ ብራዘር? ምን ይጠረጠራል? በጣም ጥሩ። ስለዚህ የሙሴ እንግዲህ ሙሴ ኢትዮጵያዊትን ሴትን አግብቶ የተቀበለውን ቃል ኪዳን እንግዲህ ለእስራኤላውያን ከመንገሩ በፊት እውነታውን ለሚስቱ መንገር አይቀድምም ማለት ሚስቱ ኢትዮጵያዊ ነች። አሁን በጣም ኢዚ ዌይ የሆነ እንትን እኮ ነው። አሁን የሆነ አንድ ነገር የሆነ እንዴት ነው ወርድ ባይ ወርድ እዛ ላይ የሆነ እንዴት ነው እንደዛች ተብሎ ዲስክራይብ የኦሪቱ ስርዓት በሙሴ በኩል ለኢትዮጵያውያን ያልከው ለሚስቱ አላልከኝም። ለኢትዮጵያውያን ተሰጥቶ ነበር። ከዚህ አንተ የተቀበልከውን ስርዓት መጀመሪያ ላይ ሚስት ላይ ተግባራዊ ሳታደርግ እንዴት ለእስራኤላውያን እንዴት ትነግራለህ? ምን እንደማመጣ ሙሴ ኢትዮጵያዊቱን አገባ ሚስቱ። ኦኬ
ሚስቱ ኢትዮጵያውያን ናች ብሎ የሚለው ገና ትልቅ ጥያቄ ኮስችን አለኝ። በታሪክ በዕብራይስጡ በኋላ ስለማፈርስብህ ማለት ነው። መጽሐፍ እናት ቋንቋ በተጻፈው ዕብራይስጡ በተጻፈበት ላይ ኢትዮጵያዊት ናት ብሎ የሚለው ኩዌስችን ስላለ ማለት ነው። እሱም በኋላ እናወራለን። አሁን ግን ለጊዜው ኢትዮጵያዊነትን አገባ ብሎ ይላል ዘኍልቍ መጽሐፍ ምዕራፍ 12 ቁጥር 1 ላይ። ኦኬ እኔ አሁን የጠየኩት በሙሴ በኩል የኦሪት ስርዓት ለኢትዮጵያውያን ተሰጥቶ ኢትዮጵያውያን ጌታን ያመልኩ ነበር ብለኛል አይደል? ቅድም እግዚአብሔርን እሱኛውን ጥቅስ ስጠኝ ነው ያልኩ። አሁን ያነበብክልኝ ጥቅስ ሙሴ ኢትዮጵያዊቱን አገባ ብሎ የሚል እንጂ የኦሪቱ ስርዓት ተሰጥቷቸው ኢትዮጵያውያን ያመልኩ ነበር ብሎ የሚል የለም። በምሳሌ ላስረዳ። አይ የለም። እኔ ምሳሌ መቼ ነገር አልገባ ብሎ አለኝ። አልገባ ብሎ ሲለኝ ነው ክርስቶስ በምሳሌ ያስተምር ነበር አይደለ? ክርስቶስ እኮ የእህል ዘርን አንተ ክርስቶስ ነህ እንዴ? ታዲያ አንተ ክርስቶስ ነህ እንዴ? እኔ አልገባ ብሎ ስላላቸው እሱ በምሳሌ ያስተማራቸው አልገባ ብሎ ስላላቸው ነው። እኔ አልገባ ብሎ ካለኝ አንተም አልገባህ አለ እኮ። ለዛ እኮ ነው በምሳሌ ላስረዳ ወይ እኮ የምልህ እኮ አንተ ስላልገባ ሊገባ ስላልቻለ እኮ ነው። ጊዜን አትፍጅብኝ ብራዘር። እኔ ነገሩ እንለፈው፣ ወደ ፖይንታችን እንሂድ። በቃ እንለፈው። ለምን እናልፈዋለን? እንዲ ያልክ አልረዳ አልካ ማለት ቢሆን እንዴት ነው? የታለና ኢትዮጵያውያን በሙሴ በኩል ኦሪቱን ተቀብለውት ጌታን ያመልኩ ነበር ብሎ የሚለው ዘኍልቍ መጽሐፍ ምዕራፍ 12 ቁጥር 1 የጠቀስክልኝ ጥቅስ የታለ የሚያወራው? የታለ ይሄ ቁጥር የሚያወራው? የታለ? ይኸው ወንድሞቼ እናቶቼ፣ እሱ ቁጥር የሚያወራው የሙሴ ሚስት ኢትዮጵያዊ እንደነበረች በሚስቱ በኩል አድመጣኝ። ሚስቱ ኢትዮጵያዊ መሆኗን ነው እንጂ የሚናገረው ኢትዮጵያውያን እግዚአብሔርን ያመልኩ ነበር ብሎ የሚል የታለ? ወፍ የለም እኮ። ልመጣልህ እኮ ነው እሱ ላይ እኮ ልመጣልህ በምሳሌ በብርሌ አትበለኝ። ና የታለ? የቱ ጋር ነው ኢትዮጵያውያን ያመልኩት የነበረው? ብርሌ እኮ ና በምሳሌ በብርሌ አትበለኝ። የታለ? በቃ ሊገባ ስላልቻለ እንለፈው፣ ወደ ፖይንታችን እንሂድ። 2000 ሰው እኔ ባይገባኝ 2000 ሰው እዚህ ይገባዋል፣ ሌላው ይገባዋል። የታለ? ኢትዮጵያውያን ልብ በልና ስማኝ። አይሆፕ 2000 ሰው ይረዱኛል። አሚን ማለት በጣም ቀላል ነገር ነው። እኔ ያልተረዳው 2000 ሰው አይረዳም ብራዘር። ጠያቂውና አብሮ የሚሞግተህን ሰው አንተ የራስህ ማይንድ ሴት አለ፣ ሌላው የሚረዳበት ደግሞ እንትና አእምሮ አለው። 2000 ሰው አንተ ቤት ገባ ማለት 2000 ሰው አንተ ጭንቅላት ነው ማለት አይደል? ስለዚህ ምንድነው እያለ ነው ወንድሞች እና እህቶች? ባጭሩ ይሄ የለም ተው ግድ የለም ጥቅስ ነው። እሺ እንቀጥል፣ ወደ ነጥባችን እንቀጥል። ወደ ዋናው ወደ ጥያቄው እንቀጥል፣ ወደ አፖስቶሊክ ሰክሴሽን። ይሄ አራት አለ፣ አራቱም ማብራራት ግዴታ ነው። 3 ይቀርሃል። ኢትዮጵያዊ አቤሜሌክ ዘፍጥረት 14:18 ዘፍጥረት 14:18 ዘፍጥረት 14:18 ከ40 ጊዜ በላይ በነገራችን ላይ መጽሐፍ ቅዱስ ላይ ከ40 ጊዜ በላይ ኢትዮጵያ ስም ጊዮን ወንዝን ከሚያጠጧት ማን ነው ገነትን ወንዝ ከሚያጠጧት ጀምሮ ኢትዮጵያ ስም ተገልጿል። ይሄ ጉራ ነው ምድራችንን የገደለው። አሁን እና ብራዘር ተወሱና አንዴ መባረክ እኮ ጉራ እኮ አይደለም እኮ መባረክንማ አሜን ማለት ነው። ተው አልኩ ብራዘር። አሁን እኔም ኢትዮጵያዊ ነኝ፣ ግን አሁን በጠይቀህ አንድ በጠይቀህ ሁለት አትመልስም ብራዘር። ተወሱ። ኦኬ ዘፍጥረት 14:18 የሳሌም ንጉሥ መልከጼዴቅ እንጀራና የወይን ጠጅ አወጣ ይላል። እርሱም የልዑል እግዚአብሔር ካህን ነበረ ይላል። ያጻፍከኝ ዘፍጥረት 14:18 ነው። መልከጼዴቅ ይሄን እንለፈው። አሁን ይሄን እንለፈው ወይስ ስልኬ ላይ ያሉትን መጽሐፍቶችን እንትን ማለት አለብኝ? የለም ብራዘር። ለምን እንደምናልፈው ለምን አጻፍከኝ? ለምን አጻልፍከኝ ማለት እውቀቱ የለም። ስለዚህ ስለ የመልከጼዴቅን ታሪክ ለማውጣት እኮ አልኩ ነገርኩ እኮ። አሁን ድጋሚ መጽሐፍ ማውጣት አለብኝ። መጽሐፉ ደግሞ ስልኬ ላይ ነው ያለው። ኢትዮጵያዊ ነው ያለኝ። ከወጣው ደግሞ ማን የጻፈው? መጽሐፉን አታውጣም። ኢትዮጵያዊ ነው ብለኸኛል መልከጼዴቅ። እሺ ጠብቀኝ፣ አንዴ ጠብቀኝ። እሺ ታብና ኮፒ ሊንክ ሼር አድርጉት ወገኖች፣ ጸጋ ይብዛላችሁ። ኦርቶዶክስ የኢትዮጵያ ኦርቶዶክስ ወጣቱን ዝም ብላ ነው ቁጭ አደረገችው። ዝም ብላ ነው አይደለም። ኖ ትርፎሪ አታውራ፣ አያስፈልግም። እንደዚህ አይነት ትርፎሪ አያስፈልግም። እታች ወረድ ብራዘርዬ ከፈለክ። እኔ ደግሞ በቤቴ የተከለከለኝ በቤቴ ደግሞ አፌ ላይ ቆመ ትርፎሪ አታውራ ትላለህ። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት ሲወጣ ምንጣፍ አንጥፍ ትለዋለች ወጣቱን። ታቦት በሌለበት ሰዓት ላይ ጫት ይቅማል። መጽሐፍ ቅዱስ አንብቡ ብለው አይመክሯቸውም። ወጣቱ ወንድሜ ልንገርህ፣ አንብብ። ምን መጽሐፍ ቅዱስን መጽሐፍ ምን ቅዱስ ኦርቶዶክሳዊ ወገኔ መጽሐፍ ቅዱስ አንብብ።
መጽሐፍ ቅዱስ ማለት ይሄ ማለት አይደለም። ኢትስ ኖት መጽሐፍ ቅዱስ። ይሄ መጽሐፍ ቅዱስ አይደለም ወንድሞች። ይሄ በቤተክርስቲያኒቱ ስርዓት የጸሎት መጽሐፍት ነው። መጽሐፍ ቅዱስ ማለት ይሄ ነው። ይህንን ቁጭ በልና ብሉይና አዲስ ኪዳንን ዝም ብለህ አንብብ ብራዘር። ቤትን ዘግተህ አንዳንዴ ቲክቶኩንም ዘጋ አድርገህ አንብብ። አንተ ካላነበብክ፣ አንተ ካላወቅ ለልጆች ሌሎች ሰዎች ይነግሯቸዋል ማለት ነው። ፕሊዝ ይሄንን አንብቡ ወንድሞች፣ ኦርቶዶክሳውያን ወገኖች። ይህንን የእግዚአብሔርን ቃል ብሉይ ኪዳንና አዲስ ኪዳን አንብብ። በሚመጡ ዘመናት አይደለም፣ አሁን እንኳን በጴንጤ ፊት መቆም አቅቷችኋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን አተመችው፣ ተረጎመችው፣ እሰየው። ኦርቶዶክስ ተረጎመችው፣ ጴንጤ ያነበበው። አንድ ሲጠየቁ አይመልሱም። 4 አይነት ጥቅስ ያጽፈዋል። ይሄኛውን ሲሆን ይዝለለኝ ይላል። ካጻፈኝ በኋላ የምን ይዝለለኝ ነው እንዴ? እንትን የገመድ ዝላይ እኮ አይደለም የገባው ነው። ገጥመን ይላል ያገሬ ገበሬ። ኢትዮጵያዊ ዘፍጥረት መጽሐፍ ምዕራፍ 14 ቁጥር 18 ላይ መልከ ጼዴቅ ኢትዮጵያዊ ነው አለኝ። እጠይቅሃለዋ። ይዝለለኝ የሚባል ነገር የለም። ይዝለለኝ ገመድ ጨዋታ ስንጫወት እንደዛ ነው። ይዝለለኝ መምህር ይዝለለኝ። ስለዚህ ይሄኛው ምን የለውም። በጣም ይገርማችሁ እውነቱን ልንገራችሁ። እዚህም ጋር ኢትዮጵያዊ አቤሜሌክ በነቢዩ በኤርሚያስ ዘመን የነበረው በዮሲያስ ልጆች ዘመን ሁሉ ነበረ። አቤሜሌክ የንጉሥ አገልጋይ ማለት ነው። ኢትዮጵያዊ ነው ይለዋል። ልክ ነው። ጃንደረባ ነው። በነቢዩ በኤርሚያስ ዘመን ማለት የዛሬ 2550 ዓመት አካባቢ ላይ የነበረ ሰው ነው አቤሜሌክ። ስለዚህ ምን አለ ወንድማችን? በአቤሜሌክ በኩል ለኢትዮጵያውያን መልእክት ይላክ ነበር አለ። ከማ ከእግዚአብሔር። አቤሜሌክ ለኢትዮጵያውያን መልእክት ተናግሮ ያውቅ ነበር? ወንድሞች እናቶች፣ የለም። ለኢትዮጵያውያን እግዚአብሔር በዚያን ዘመን ተናግሮ አያውቅም። የተናገረውም ካለ በአቤሜሌክ ሳይሆን በሌሎች ነቢያት በኩል ተናግሯል። ይሄ ነው። አዎ ይሄ ነው። ስለዚህ ኢትዮጵያዊ አቤሜሌክ በአቤሜሌክ በኩል በኤርሚያስ ዘመን ለኢትዮጵያውያን መልእክት አይመጣም ነበር። ውሸት ነው። ውሸት። የቀደሙም ውሸት። በሙሴ ዘመን ኢትዮጵያ እስራኤል እግዚአብሔርን ታመልክ ነበር አሉ። ውሸት። ይሄኛውስ ውሸት። ይኸው እየዘጋውልን የሚሄደው ኦኬ። በመልከ ጼዴቅም የተባለው እዚህ ጋር ምንድነው? መልከ ጼዴቅ ኢትዮጵያዊ ነበር ብሎ ያለው ውሸት ብራዘር። የለም መልከ ጼዴቅ ኢትዮጵያዊ ነው ብሎ የሚል የእግዚአብሔር ቃል የተጻፈ የለም። በዕብራውያን 7 ላይ ሲናገር ዘርና ትውልዱ እናትና አባቱ ወይ ደግሞ ዘርና ትውልዱ አይታወቅም። ሰው አይደለም። አዎ ሰው ነው። እናትና አባቱ ዘርና ትውልዱ አይታወቅም። እናትና አባት ዘርና ትውልዱ ካልታወቁ ልጆቹ ከየት መጣ ብለው ነው ኢትዮጲስ ማነው እና ደግሞ ሶሪ ኢቲኤል ከዛ ደግሞ ኢትዮጲስ ነበር ብለው ያሉት እነ ፕሮፌሰር ማናቸው ማነው ፍቅሬ ቶሎሳ። ኢትዮጲስ እንትና መልከ ጼዴቅ ኢትዮጲስን ወልዶ ኢትዮጲስ ሶሪ መልከ ጼዴቅ ኢቲኤልን ወልዶ ኢቲኤል ደግሞ ኢትዮጲስን ወለደ። ኢትዮጲስ ደግሞ እንትን ብሎ ኢትዮጵያውያን መጡ። ከየት ነው ያመጡት? ዘፍጥረት 14 እና ዕብራውያን 7 ናት ነው። በሁለቱም ቦታ ላይ መልከ ጼዴቅ ተጠቅሷል። እናትና አባት የትውልድ ቁጥር የሉትም ይላል ዕብራውያን 7 ላይ። ሰውየው ሰው ነው። ልክ ነው። በመካከለኛው ምስራቅ በጥንት መካከለኛው ምስራቅ ይኖር ነበረ። ልክ ነው። አብርሃም በነበረበት ዘመነ አበው ሕገ ልቦና ላይ የነበረ ሰው ነው። ልክ ነው። የልዑል እግዚአብሔር ካህን ነው። ምንም ጥርጥር የለውም። ሻሊም በሚባል ቦታ ላይ ደቡብ ምስራቅ የእስራኤል ድንበር ባለበት ቦታ ላይ በተለይ መጥምቁ ዮሐንስ በሄኖን ሸለቆ ብሎ ባለበት በዛ ቦታ ላይ ያጠምቀ የነበረበት ቦታ ላይ እዛ አካባቢ ላይ ሻሊም የሚል ስም አለ የተጠራ። እዛ አካባቢ ይኖር እንደነበረ የመጽሐፍ ቅዱስ ተማሪዎች ይናገራሉ። ስለዚህ ኢትዮጵያዊ ነው አሉ ክሌም አድርጎ ማለት ነው። ወንድሞች እናቶቼ፣ እናትና አባቱ የዘሩ ትውልድ ቁጥር አይታወቅም ይላል መጽሐፍ ቅዱስ። እነሱ ግን ኢትዮጵያዊ ነው። አብርሃምስ ኢትዮጵያዊ፣ ሄኖክስ ኢትዮጵያዊ፣ ኖህስ ኢትዮጵያዊ፣
ሚስቱ እሜቴ አይከን የጭልጋ የደቡብ ጎንደር ተወላጅ የተቀበረችው ፋሲለደስ ግንብ ስር ጎንደር። አዳም ኢትዮጵያዊ ይናገር የነበረው ግዕዝ። የገነት መግቢያ ኢትዮጵያዊ በኢትዮጵያ፣ የሲኦል መግቢያ በኢትዮጵያ። የገነት መግቢያው በጣና በኩል ሲሆን የሲኦሉ መግቢያ በኤርታሌ በአፋር በኩል ነው ብለዋል። እግዚኦ እግዚኦ እግዚኦ። ቅዱስ ማርቆስ ኢትዮጵያዊ ዘበነ የተናገረው ማለት ነው። አፄ ቴዎድሮስ ሳልሳዊ የሚመጣው ኢትዮጵያዊ። ኢየሩሳሌም የኢትዮጵያ ግዛት። ታጠቅ ብሎ ፈረስ ካሳ ብሎ ስም አርባር ይሸበራል ኢየሩሳሌም ብሎ ጆሲ ሾው ላይ ዶክተር ዘበነ ለማ ወጥቶ የተናገራት ቆንጅዬ ተረታለች። ቆንጅዬ ጥር ምጥን ያለች ተረት ለልጆች እንዳትከፍቷት፣ ለራሳችሁ ግን ቡናህንና ማኪያቶን ወይ ደግሞ ፈንዲሻ ነገር ይዘህ ክፈታት። ቀንህን ታራዝምልሃለች ማለት ነው። ቆንጅዬ ተረት ክሽን ያለች እንደ ሽሮ የተንተከተከች በትውልድ መካከል ተላልፋ የመጣች ጆሲ ሾው ላይ ቁጭ ብሎ ዘቤ ቅዱስ ማርቆስ ኢትዮጵያዊ ነው። ኢትዮጵያዊ ነው። አቤሜሌክም ኢትዮጵያዊ ነው። ኖህም ኢትዮጵያዊ ነው። አብርሃምም ኢትዮጵያዊ ነው። ናምሩድ መድኃኔዓለም ክርስቶስ ምስክሬ ኢየሩሳሌም ቪዲዮ ሁሉ አለ። ይሱማ ናምሩድ ኢትዮጵያዊ ነው። እስካሁን ሰይጣን ብቻ ነው ኢትዮጵያዊ ነው ያልተባለው። እሱም ቢሆን ዘሩ ይጣራልን አይመስልህም? ድፋባቸው። ሰይጣንን ብቻ ነው ኢትዮጵያዊ ነው ያላሉት። ግድ የለም ዲኤንኤ ይጣራልን። እኛው አካባቢ ኢትዮጵያ ሳይሆን ይቀራል መገኛው። ምክንያቱስ ዜውስ የሚባል የግሪክ ጣዖት ብለዋል። ዜውስ ዘበነ ራሱ ሲናገር ዜውስ የሚባል የግሪክ ጣዖት አንድ የግሪክ ፈላስፋ ማነው ሆሜር ነው ማነው ጠቅሶ እሱ ወደ ኢትዮጵያ ሄዶ በዛ ለአምላክ ይሰግድ ነበር ይላል። ማን? ዜውስ የሚባል የግሪክ ጣዖት ኢትዮጵያ ሀገር መጥቶኛ ጋር አለ። በዛ በኢትዮጵያ አምላክ ጸሎታቸውን ይሰማልና ጆሲ ሾው ላይ ብራዘር ፕሮፌሰር ፍቅረ ወይ ደግሞ ዶክተር ዘበነ ማለት ከሁለታቸው አንዱ ይነዱታል አልኩ። ይሄንን ተረት ይቆሉታል አልኩ። ይሄን ተረት እንደ ክረምት ቦቆሎ እና ዘፍዝፈው የሚሆን ግማሹ የበሰለ ግማሹ መራራ መላላ ሰላላ እንደሚባለው አምጥተው ለኛ ይሰጡናል። እኛ ዝም ብለን መቃም ነው። ከዛ ቃልዮት ያሰማልን በእድሜ በጤና ያጠብቅልን መምህራችን ብለን እንለዋለን። እሱን እኮ መድኃኔዓለም እድሜህን ያሳጥረው ብለህ ልትለው የሚችል ተረት እኮ ነው የነገረህ። ኪዳኑ አዲስ ኪዳኑ አንራገምም እንጂ የነገሩህ በእድሜ በጤና ይጠብቅልን። መቼስ ከክርስቶስ ስለተማር ምን እንለዋለን? አየ የነ ዜውስ ወንድሞች ናቸው መተው እነ መጥቆራ እዚህ ኢትዮጵያ የተጠመቁት። መጥቆራ የአየር ላይ አሞራ መጥቆራ የሚባል አጋንንት ወይ ጋኔን ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ተጠምቆ ታቦት ተቀርጾለታል። ታቦተ ሕግ አለው። መጥቆይ ዜውስ የሚባል የግሪክ ጣዖት እኔ የምልህ አርጤሚስስ አልመጣችም እንደ ዘቤ ይሄንን ምግረ መንገድህን ብታይልን አርጤሚስ ዲያና የምትባለው አልመጣችም? አናሂታ የምትባለው ጣዖት አልመጣችም ከኢራን? ኢሽታር የምትባለው ከጥንት ባቢሎን አልመጡም? እነሱ ለምን ቀሩ? ዜውስ ሲመጣ አናሂታ የምትባለው ከኢራን አልመጣችም? የሰማይ ንግስት የምትባለው ንግስተ ሰማይ የምትባለው በኤርምያስ ትንቢት መጽሐፍ ምዕራፍ 43 እና 44 ላይ እስራኤላውያን ሲያመልኩት የነበሩት አልመጡ? እነ ጣጡስ ብቻ ናቸው የመጡት? እነ ጣጡስ እነ ሚናስ እነ ማንቸና አርሴማ ብቻ? እኛ ሀገር እኮ ምን ያልመጣለ? ገቡ እየተባለ በአዱሊስ ወደብ በኩል ገቡ፣ በጅቡቲ በኩል ገቡ፣ እንዳለ የሚገቡ በሱዳን በኩል ይገቡልሃል፣ በኤርትራ በኩል ይገባሉ፣ በኬንያ በኩል ይገባሉ፣ በአየር ላይ ይገባሉ። ገቡ ነው ኢትዮጵያ ምን በሙሉ አንዱ ሲጸልይ ቸርች ላይ ፓስተሩ ነሸጥ አድርጎት
በምስራቅ በኩል ያላችሁ ተሰብሰቡ። አጋንንትን ማለት ነው። ተሰብሰቡ። በአየር ላይ የምትርመሰመሱ በምድር የምትሽከረከሩ ኑ ተሰብሰቡ እዚህ ብሎ አላቸው ወደ ቸርች እና በምዕራብን በኩል ያላችሁ አንዳችሁም እንዳትቀሩ ኑ ብሎ ጠራ። ጸሎት ላይ ሆኖ እኮ ነው እንዴ ጴንጤ እኮ ማለት ብራዘር ደብተራ እኮ ቅኔ ትቷል። አሁን ጴንጤው ጋር ነው ቅኔ ያለው። ይሄ በደቡብን በኩል ያላችሁ እንዳትቀሩ፣ በምዕራብን በኩል ያላችሁ እንዳትቀሩ በሙሉ ተሰብሰቡ እዚህ አለ እና አንዱ እንዴ ፓስተርዬ ምን እያደረክ ነው አለ። አንድ ጋር ሰብስቤ ፈጭቼ ለቁጬ አብኩቼ ልጋግራቸው አይነት ነገር ሊል ነው። ምን ልታረም ሰው በረበዛው በትን ወደዚያ አለዋ በትን በየአቅጣጫው በትን እዚያ ሰብስብብን አለው። ካስመታን ዘበነዛ ከግሪክ ገቡ፣ ከአፍጋኒስታን መጡ፣ ከቻይና ከዛ እነ መምህር ዘበነ ጋ ይመጣል። በስላሴ ስም፣ በአርሴማ ስም፣ በገብርኤል ስም፣ በቅዱስ ጊዮርጊስ ስም፣ በሚመጣው ስም፣ ባለውም ስም፣ በሴቱም በወንዱም፣ በሕፃናቱ በቂርቆስም፣ በሽማግሌው በአቡነ አረጋዊም ስም ፓስተር እየበተንልኝ አላለው። እውነቱን እኮ ነው። ተሰብሰቡ ትላለህ እንዴ አንተ? እዚህ ጂኒን ጉባኤ ልታረግ ነው? ከዛ እንዴት ነው የሚያደርጋችሁ ብለን እንጠይቃቸው ነው። ሰይጣን ኢንተርቪው ስናደርግ ማለት ነው። ቁጭ ብለን ካውንስል ስናደርገው እንዲህ አይነት ጸሎት አቁም። ልክ ነው። በምድር በአየር የሚሰሩ የክፋት መንፈሳውያን ሰራዊት አሉ። ተቃወም። በእግዚአብሔር ልጅ ስም በጸሎት ጉልበት በትናቸው። በእግዚአብሔር በተሰጠህ የልጅነት ስልጣን ማለት ነው። ተሰብሰቡ አትበል። ወደዛ በትናል። ዛቤም እንደዚሁ ነው እያለ ያለው። ዜውስ መጥቶ ነበር አለ ኢትዮጵያ። አናሂታስ የኢራኗ፣ ኢሽታርስ የጥንት ባቢሎናውያን፣ ፋናራክና ሙስኩ የሚባሉትስ አሶራውያን፣ የነ ግሪክስ ማለት አርጤሚስ የምትባለዋ እንትን ምንድነው ፓፓዬ የምትመስለው ጡቷ ሁሉ ፓፓዬ ነው። የፓፓዬ ዛፍ ነው የምትመስለልህ። የግሪኳ የአርጤሚስ ንግስት ታላቅ ናት ብለው ያሉት ጳውሎስ ፊት ማለት ነው። ፓፓዬ ዛፍ ነው የምትመስለው ጡቷ። እነሱ ሁሉ ኢትዮጵያ ይሰብሰቡልህ። ታስፈጁን ነው። ተነሳና በትን። በእግዚአብሔር ልጅ በኢየሱስ ክርስቶስም በጽዮን ዋለት በትን። እዛው አርጤሚስ ተሰብሰቢ፣ እንትና ተሰብሰቢ፣ የአየሩ ላይ የምድሩ ላይ አትበለን። እና ኢትዮጵያ በንግስት ሳባ ዘመነ መንግስት ክብረ ነገስት እንደሚናገረው ዘንዶ የምታመልክ ሀገር ነበረች። አናደርኳችሁ ቻለው። እዚህ ቤት ያለ መረጃ ወሬ የለም። ክብረ ነገስት ዘንዶ ስታስመልክ ማለት ኢትዮጵያ በዚያ ዘመን ዘንዶ ታመልክ ነበር። አሁን ይሄኔ ነው ጓንዴና ምንሽርህን ማንሳት ያለብህ። ከሰማይ ዘንዳ ማለት ነው። ኢትዮጵያውያን ዘንዶ ያመልኩ ነበር ይላል። እግዚአብሔርን ማምለክ የተጀመረው መቼ ነው ብለህ ካልክ ከክርስትና ሃይማኖት ወዲህ፣ እሱም ያው በሰላላ መላላ ማለት ነው። ስለዚህ በመጀመሪያ ዘንድሮ እኮ ሊመለክ ይችላል። ብራዘር ሚዩት አድርገው። እናንተ ቤት ታመልካላችሁ። በእርግጥ እውነትህን ነው። ያ ዘንድሮ ይገስጽ። ኦኬ ሚዩት አድርገው ሾንምዬ። እሺ ስለዚህ ከዘንዶ አምላኪነትም ወደ እግዚአብሔር ልጅ ወደ ሕያው ወደሆነ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ ተመጡ ዘንድ ቅዱስ ጳውሎስ ለተሰሎንቄ ቅዱሳን ያላቸው አንድ ቃል ወደ መንፈሴ ስለመጣ ላሳያችሁ። አንደኛ ተሰሎንቄ መልእክት መጽሐፍ ምዕራፍ 1
ምን እንደሚላሳያችሁ በተለይ ቁጥር 8 እና 9 የተሰሎንቄን ቅዱሳንን ምን ይላቸዋል? በእውነት የተባረከ ህይወት ያላቸው ናቸውና እንደዚህ ይላል። ስለዚህም በመቄዶንያና በአኪያ ላሉ ምእመናን ሁሉ ምሳሌ ሆናችሁላቸው ይላል። በጣም የሚያስገርም የህይወት ምልልስ የነበራቸው እምነት፣ ተስፋና ፍቅር በእነዚህ ሰዎች ዘንድ ጸንቶ ተገኝቶ ነበር። ገና ጌታን ከተቀበሉ ወይ ደግሞ ወደ ክርስቶስ ከመጡ ገና አጭር ጊዜ ነው፣ ግን በእውነተኛ የክርስትና ህይወት ፍሬ የሚኖሩ ሰዎች ነበሩ የተሰሎንቄ ቅዱሳን እና ቅዱስ ጳውሎስ ምን አላቸው? ስለዚህ በመቄዶንያና በአኪያ ላሉ ምእመናን ሁሉ ምሳሌ የሚሆን ህይወት የነበራቸው አማኞች ናቸው። ወደ ጌታ የመጡበት ዘመን ጥቂት ነው፣ ግን በቃ እውነተኛ የክርስትና ህይወትና ፍሬ የሚታይባቸው ሰዎች ነበሩ። እምነት፣ ተስፋ፣ ፍቅር ብሎ የሚሉት እነዚህ ሶስቱ በእነዚህ ቅዱሳን ህይወት ዘንድ ጸንቶ የተገኘ ነገር ነበርና ከዚህ የተነሳ ምሳሌ ሆናችሁላቸው ካለ በኋላ ከእናንተ ወጥቶ የጌታ ቃል በመቄዶንያና በአኪያ ብቻ አልተሰማምና ነገር ግን ምን እንድንናገር እስከማያስፈልግ ድረስ በእግዚአብሔር ዘንድ የሚሆን እምነታችሁ በስፍራ ሁሉ ተወርቷል። አየህ፣ ፍቅራቸውም እምነታቸውም ተስፋቸውም ሁሉ ነው የተወራው። እምነታችሁ በየት ሁሉ? በስፍራ ሁሉ ተወርቷል። እንኳን እናንተ ጋር አይደለም፣ በመቄዶንያና በአኪያ ብቻ አይደለም፣ በሌሎችም ዘንድ ሁሉ ጭምር ተሰምቷል ካለ በኋላ እንደዚህ ይላል። እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለ እኛ ይናገራሉ ካለ በኋላ ለሕያውና ለእውነተኛው አምላክ ታገለግሉ ዘንድ ከሙታን ያስነሳው ልጁንም እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ትጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ ይላል። ይሄ ይሁንልህ ብራዘር። ዛሬ ከጣዖት አምልኮ ራስን ከማምለክም ከስዕልና ከተቀረጸ ቅርጻ ቅርጽ ከየትኛውም ዛፍንም ተራራ ሸለቆንም ወንዝንም በማርያም በሚካኤል በገብርኤል በእንትና ስም የሳልከውን ስዕል ሁሉ እሱን ከማምለክ ውጣና አያው ምን ይላል እግዚአብሔር ቃል? ለሕያውና ለእውነተኛው አምላክ ታገለግሉ ዘንድ ይላል። ጥማት አለ አንተ ወንድሜ፣ ጥማት አለሽ አንቺ እህቴ። ሕያውና እውነተኛውን አምላክ አገልግል። ከሙታን ያስነሳው ልጁን ኢየሱስ ክርስቶስን ከሚመጣው ቁጣ የሚያድንን ከሰማይ ተጠብቁ ዘንድ ከጣዖቶች ወደ እግዚአብሔር ዘወር እንዳላችሁ ይናገራሉ ይላል። ዛሬ ምን እነግራችኋለን? ሕያውና ዘላለማዊ አምላክ የሆነው ጌታ እግዚአብሔርን ታመልኩት ዘንድ እሱን ታገለግሉት ዘንድ ከጣዖታት ወደ ሕያው እግዚአብሔር ዘወር እንድትሉ ወንጌልን እንሰብካለን። ወንጌልን እንሰብካለን። ቅዱስ ጳውሎስ አሁንም እዚህ ብቻ አላበቃም። በልስጥራ ደርቤን በሊቆንያ ቋንቋ ሰዎች አማልክትን መስለው ከሰማይ ወርደዋል ብለው በሐዋርያት ሥራ መጽሐፍ ምዕራፍ 14 ላይ ምን አለ? ከቁጥር 1 ጀምሮ በኢቆንያና እንደ ቀድሞ ወደ አይሁድ ምኩራብ ገብተው በአይሁድና በግሪክ ሰዎች ብዙ እስኪያምኑ ድረስ ተናገሩ ይላል። ይኸው ነው በቃ የሚያስፈልገው ይኸው ነው። ብዙ እስኪያምኑ ድረስ ተናገሩ። በማን እስኪያምኑ? በኢየሱስ ክርስቶስ እስኪያምኑ። የት ገብተው? በኢቆንያ እንደ ቀድሞ ወደ አይሁድ ምኩራብ ገብተው አይሁዳውያን ሁሉ ጭምር እስኪያምኑ ድረስ ይናገሩ ነበር። እስኪያምኑ ድረስ ብዙ እስኪያምኑ ድረስ ተናገሩ። ያላመኑት አይሁድ ግን የአሕዛብን ልብ በወንድሞች ላይ አስከፉ። ይኸው ነው በቃ የማያምን ሰው ይሄ ነው ያለ። ይሰበስብላል ስብሰባ። የቄራ ልጆች ምንድነው? የመርካቶ ልጆች፣ የፒያሳ ልጆች፣ የመገናኛ ልጆች፣ የእንትን ልጆች አላያችሁትም? የማያምን ልብ እንደዚህ ይላል። እና ምልክትና ድንቅም በእጃቸው ይደረግ ዘንድ እየሰጠ ለጸጋው ቃል ስለመሰከረው ስለ ጌታ ገልጠው እየተናገሩ ሃሌሉያ። ይሄው ነው በቃ የሚያስፈልገው ብራዘር፣ ይሄው ነው የሚያስፈልገው። አየህ ሐዋርያቱ ተልከው ስለ ጌታ ነው ገልጠው የሚናገሩት እንጂ እንትና አቡነ እንትና እማሆይ እንትና ደግሞ ሆነው ጸጉራቸውን ተላጩ ለእናንተ ስትል እግራቸውን ተቆረጡ፣ ጥፍራቸው ተነቀለ፣ አንጎላቸው ፈሰ። ኖ ኖ ኖ ኖ ኖ ኖ ኖ። እንዲህ አይነት ስብከት ጳውሎስ በአፉ አልገባም አልኩ። በአፉ ስለማን ነበር የሚናገረው? ስለ ጌታ ገልጠው። ጌታ የተባለው ማን ነው? ከሙታን የተነሳው የአብ ልጅ ኢየሱስ ነው። ስለሱ ነው ገልጠው እየተናገሩ ረጅም ወራት ተቀመጡ ይላል። በዛ የከተማው ሕዝብ ተከፍለው እኩሌቶቹ በአይሁድ እኩሌቶቹም ከሐዋርያት ጋር ሆኑ። ሁለት ክፍል ተከፈለ ማለት ነው ከተማው። ግማሾቹ ከአይሁድ ጋር ሆኑ፣ ግማሾቹ ከሐዋርያቱ ጋር ወገኑ። ከተማው ለሁለት ከፈሉት ማለት ነው። በምን? ስለ ኢየሱስ ስትናገር ከተማ አይደለም ቤት ለሁለት ይከፈላል። ባልና ሚስት ለሁለት ትከፈላለ። ወላጅ ከልጆች ለሁለት ትከፈላለ። አማት ከምራት ለሁለት ትከፈላለ። ግን ማንን ተናገር? ኢየሱስ። ከተማ አይደለም ቤተሰብ ይከፈላል አልኩ። እኔ ከሞቀ ትዳር ይኖርኩበትን እና እንደው ከሞተ ትዳር ብራዘር፣ ኢየሱስ ከገባ ቤትህ ሚስትን ከባል ይነጥላል።
እሱ ልነጥል ብሎ ሳይሆን ሚስትየዋ ጌታን ታገኘች፣ ይሄኛው ምንሽሩን ያነሳል። ወይ ከኔ ወይ ከኢየሱስ ምረጭ ይላል። እህታችን ደግሞ ምን ትላለች? አይ እኔ ኢየሱስ ይሻለኛል፣ አንተ ከፈለክ ንካው ትለዋለች። በቃ እህትዬ እውነቴን ነው የምልሽ፣ ባልሽ ጌታን አምኖ አንቺ እመኚ ብሎ ሲልሽ በባልሽ በኩል ሲነግርሽ አልሰማ ብለው ካልሽ ባልሽ ንኪው ሊልሽ ይችላል፣ ሂጂ ሊልሽ ይችላል። ትዳር የፈረሰ ለምን ነው ትዳራችሁ የሚፈርሰው? ምክንያቱ ምንድነው ከተባለ ትዳራችሁን ኢየሱስ ሊያፈርሰው አይደለም የመጣው። ምክንያቱ ምንድነው? ኢየሱስ ነው። ለምን እናንተ ቤት በባልሽ በኩል ገባ። ሚስት ጉንጯን ነፋች፣ አልጋ ትለይልሃለች። ታረክሰኝ እንዴ አንተ በተወለድኩበት አካባቢ እንትን ታሰድበኝ እንዴ አንተ ትላለች። እህትዬ አይናጠሽ ቤትሽ የገባው የሰላም ንጉስ ነው። ቤትሽ የገባው አንድ ዝነኛ ጠንቋይ አይደለም። ቤትሽ የገባው በአንድ ዘመን የነበረ ፖለቲከኛ ሰው አይደለም። ቤትሽ የገባው አንድ ፖለቲከኛ የሆነ ጊዜ ላይ የነበረ ሀብታም ሰውዬ ባለ ቦርጫም አይደለም። ቤትሽ የገባው ብርሃን የሆነው ጌታ የዘመናት ሁሉ ባለቤት የሆነ ኢየሱስ። አልጋ ትለያለሽ እንዴ አንቺ? ከገዛ ባልሽ አልጋ ትለያለሽ? አትተኛም ከኔ ጋር። ምንድነው ምክንያትህ? አይ ከኔ ጋር አትተኛም ብያለሁ፣ አትተኛም ብያለሁ። እና እዚህ አልጋው ላይ እዚህ ጋር ተኝታ እሱም እዚህ ጋር ተኝቶ ሌሊቱን ሁሉ ንዝነዛ ምንድነው? የሆነ እኮ ከጋለሞታ ሴት ጋር እኮ ተኝቶ አልመጣም። እህትዬ ወንድሜ አንተስ የሆነ ከጋለሞታ ወንድ ጋር እኮ ተኝታ አልመጣችም። ሚስትነቷ እንደተጠበቀ ነው ለአንተ፣ ባልነትሽ እንደተጠበቀ ነው ለአንቺ። ከዛስ ኢየሱስ ወይዚ ባልየው ጋር ይነካዋል ልቡን። ከዛቺ ጀርባዋን አዙራ ተኛላለች። ወይ ሚስትየዋን ጌታ ያገኛትና ባልየው ጉንጩን ይነፋላል። ምክንያቱ ሲመረመር በግብረ ሥጋ ግንኙነት ከልክለው አይደለም፣ እሱም ከልክሏት አይደለም፣ አስቤዛም ከልክሏት አይደለም። ምክንያቱ ሲፈተሽ የሰላሙ ንጉስ ገባ። ሰላምን ሊሰጣቸው ገባ። ለባልየው ሰላምን ሰጠው፣ ወይ ለሚስትየዋ ሰላምን ሰጣት። ወይ በባልየው ላይ ጂኒ ገብቶበታል፣ ወይ በሷ ላይ ጂኒ ገብቶበታል። በቃ ከዛ ረብሽ በትንሿ ልቤ ስትገባ መውደዴን ገለጥኩልህ በእንባ። ኧረ እኔስ ምን ልናገር? አየህ እዚህ ይሄኛው ያነባል። ኢየሱስ ክርስቶስ ልቡን ነክቶታል ባልየው ወይ ሚስትየዋ በክርስቶስ ፍቅር ልቧ ተነክቷ ስታለቅስ ምንድነው እዚህ ምንድነው አንቺ ምን ሆንሽ ነው? አይ ጌታ ምንድነው? ጌታ ደግሞ ከነዛ ጋር ዋልሽ እንዴ ይላል። አው ያለው ኢየሱስ እኮ ያድናል፣ እሱ እኮ የዋለልን ውለታ ትለዋለች ቡና እየጠጡ። በዚህ ደግሞ አትነፍርቂብኝ፣ እዛ መናፍቃኑ ጋር ሄደሽ ሰብስበሽ የመጣሽውን ብሎ ይላል። እና ቤታቸው ውስጥ ጂኒ አይደለም የገባው ኢየሱስ። እናስ እሷ ሚስትየዋ ወይ እሱን ምረጥ ወይ እኔን ምረጥ ትለዋለች። ወይ ባል ከሆነ ደግሞ ወይ እሱን ምረጪ ወይ እኔን ምረጪ ብለው ኢየሱስን ለምርጫ ያቀርቡታል። እና ለትዳርሽ የምትይ ከሆነ ከኔ ጋር ትወጫለሽ፣ ካልሆነስ እሱን ይዘሽ ትወጫለሽ ይላታል። ጀግናዋ እህቴ ይዛው ትዳሯንና ልጆቿን ሁሉ ትታ በማቴዎስ ወንጌል መጽሐፍ ኢየሱስን ውዴን ይዛ ጨለጥ። ወይ ደግሞ ባል ከሆነ በቃ እወጣለሁ ብላ ካለች እወጣለሁ ማለት ውጣልኝ፣ እኔን ወይ ከኔ ወይ ከሷ እንምረጥ ትለዋለች። ኦኬ ምርጫዬ ኢየሱስ ነው ብሎ ትቷት አልጋውንም ልብሱንም ትቷት አዲስ ወለቅ። ይኸው ታግዬ ነይ እኔ እናት ነይ ስራ ላይ ነሽ። ነይ አንቺ ጌታ ኢየሱስ የተባረከ ይሁን። ይኸው ልጆቿን ነይ ታግዬ ላኪልኝ። እህትየው ስራ ላይ ካልሆንሽ ነይ ላኪልኝ። ኤርሚያ አንቀጥልም ወይ እንቀጥላለን? ሚዩት አድርግ ብራዘር። ምን ትቀጥላለህ አንተ? ተረትል ታወራይ ምን ትቀጥላለህ? ህይወት የሆነውን ትሰማና ከዛ ትቀጥላለህ ከኔ ጋር ወይ ከወንድሞች ጋር። ነይ ታግዬ እችት አንዷ እህቴ ስለ ትዳር ማነው ስለ ኢየሱስ ብላ ትልቁ ላይ ላርጋት። ስለ ኢየሱስ ብላ ምንሽን የተውሹ ታግዬ ስለ ኢየሱስ ብላ ሃሌሉያ ቴንክ ዩ ኤርሚ። ጌታ ኢየሱስ ይባርካችሁ። አንቺ ለኔ ምሳሌ ነሽ በዚህ ትውልድ መካከል። ሌሎችም አሉ እንዳንቺ ጀግኖች። ምንድነው የተውሹ ስለ ኢየሱስ ብለሽ አጭር አድርገሽ ንገሪኝ። እሺ
ስለ ኢየሱስ ብዬ ተውኩት ሁሉን ነገር ነው ሁሉ ነገር ምን ወይኔ 3 ልጆቼን ከ7 ዓመት በታች የሆኑ ህፃናት እኔ በጣም የሚገርመኝ ነገር ይሄ ጊዜ በጣም የተባረከ ጊዜ ነው ለምን ሰው በነጻነት የጌታን ቃል የሚሰማበት እኔ ክርስቲያን ፍለጋ ተደብቄ ሁሉ ሄድ ነበር የእግዚአብሔርን ቃል እንዲያስተምሩኝ ግን በር ይዘጋብኝና ውጭ አድር ነበር ልጆቼን ትቼ በተለይ ትንሹ ልጄ ያለኔ መተኛት አይችልም እና ያለቅስ ነበር እዛ ዘመድ ጋር ነበር ማድረው ይሄ ሁሉ የደረሰብኝ ግን ጌታ ኢየሱስን ስለተቀበልኩ ነበር ከዛ 60 ሴቶች ካሉበት እድር ተባረርኩኝ ባለቤቴ መቀበር ያልታሳጭኝ ብሎ ሽማግሌ ያወጣብኝ እና ካጂ ተባልኩ 5 ሰዎች ባሉበት አልክድም አልኩኝ በጣም የሚገርማችሁ ነገር ገንዘብ ችግር የለብኝ ወፍጮ ቤት ገጠር ውስጥ ተክዬ የፀጉር ቤት ሱቅ በጣም አምቦ ውስጥ ብዙም ያቆኛሉ አምቦ ሰራ ነበር ዛ ነው ተወልጄ ያደኩትና ግን ልክ የኢየሱስ ፍቅር በልቤ ሲገባ ይሄ ሁሉ ከንቱ ሆኖ ታይ ከንቱ ጌታ ምስክሬ ነው 5 ሳንቲም ይዤ አልወጣሁ ውጪ ስባል እሺ ነው ያልኩት ልጆቼን ዞር ብያላየው ማልሳምኳቸው 3 ጊዜ ሽምግልና ተቀምጠው ኢየሱስን ካጂ በቃ እስቲ ለአፍሽ በይ ነው ያሉኝ ሰይጣን አስተውሳለሁ ጌታ ኢየሱስን ስቀበል ሰይጣንን ዓለምን ስራውን ሁሉ ክጃለ ያልኩት ትዝ አለኝ ኖ አልኩኝ ሰይጣንን በካድኩበት አንደበቴ ጌታ ኢየሱስን አልክድም እንደማይጥለኝ አውቅ ነበር ሁሉን ትቼ ተከተልኩት ሁሉን ትቼ ወጣው ጥዬ ጌታ ምስክሬ ነው ጥዬ በጠዋት ተነስቼ ትንሽ ሻንጣ ይዤ ወጣው ወደ ኬንያ ነው የገባሁት ወጣው በቃ እዛ ሆኜ ያለኝን ንብረቴን በኤምባሲ በኩል 100% በባለቤት ያዘዋወርኩኝ 100% እንደፈለገ ሽጦ ቀይሮ ልጆችን ያሳድግበት ብዬ 100% ኢየሱስ ባለዳ አይደለም በሄድኩበት መንገድ ሁሉ እየረዳኝ ኤርሚ በጣም የሚገርም ነገር ያኔ እዛ ሲያሳድደኝ የነበረው ክፉ እስከ ኒውዚላንድ ድረስ ተከትሎ ይመጣ እኔ በቢላ 2 ቦታ ተወጋግቻለሁ ጣቴ በቢላ ተቆርጧል የሞት ፍርድ የተፈረደብኝ ሰው ነበርኩ የኒውዚላንድ መንግስት ኢንቮልቭ እስኪያደርግ ድረስ የኔን ታሪክ የሚያውቃሉ ቆይ በውስጥ ነግረሃለሁ በኒውስ እስኪነገር ድረስ ነው እውነቴን ነው የምለው ይሄን መጽሐፍ ቅዱስ ጣይ አቃጥለዋለሁ ያለኝ ሰው ነበር አላቃልጥልም ስል ዛሬ አንቺን አንገትሽን ነው የምቆርጥሽ ነው ያለኝ ሰው ወይኔ ኢየሱስ እኮ የማን ባለዳ አይደል ስለኔ ጉዳይ የኒውዚላንድ ኢሚግሬሽን የውመንስ ቪክቲም ሰፖርት ግሩፕ ብዙ ናቸው ስለኔ ፖሊሶች ስለኔ ጉዳይ ስብሰባ ተቀምጠው ኒውዚላንድ ገብቼ በ6 ወር ነው የሲቲዝንሺፕ ፕራይቬት ሴሬሞኒ ተደርጎ የተሰጠኝ 5 ሀገር ነው ለኔ ጠየቁልኝ ለሴኩሪቲ ተብሎ አሜሪካ አቀበላለሁ አለች አውስትራሊያ አቀበላለሁ አለች ኢንግላንድ እንቀበላለን አሉ ከዛ እኔ መርጬ አውስትራሊያ የመጣሁት ግን ያንን ያረጋብኝ ልጅ እግዚአብሔር ሰዎች ቸርች ወስደውት ቢያንስ ይቅርታ ጠይቃት ለምን ሊፈረድበት ነበር በአቴምፕት መርጀር ይቅርታ ጠይቅ ሲባል ጀምሬ ሳልጨርሳት መቅረቴን የሚቆጨኛል ቸርች ሲወስዱት እግዚአብሔር በአንዲት ሴት ተናገረው ወንጌላዊት አርማስ ከአሜሪካ መጣ ዌሊንግተን ኮንፈረንስ ነበርና ሰዎቹ ናቸው ለኔ ነገሩኝ በፊቴ ወድቀ ንሳ ባትገባ እግዚአብሔር በሞት ነው ማነሳ ይልሃል ብሎ ተናገረው ብለው ነገሩኝ ወገኖች እግዚአብሔር አይዘበትበትም እግዚአብሔር ትልቅ ነው ይሄ ልጅ ብዙም አልቆየም መሞቱን ስሰማ it's very dangerous ከእግዚአብሔር ጋር ሜስ አታርጉ በንጹህ ልባችሁ ጌታን ፈልጉት በንጹህ ልባችሁ ተከተሉት እኔ ካጣሁት በላይ አሁን ጌታ አድርጎልኛል በላይ ልጆቼም አድገዋል ሁነት ካጣሁት በላይ ኢየሱስ ክርስቶስ ጌታ ነው አሜን ይሄው እስቲል ፍቅሩ ትኩስ ነው ስለሱ ተናግሬ አልጨርስም ኢየሱስም ማይጠራበት ቦታ መገኘት አያስደስተኝም እያንዳንዱ የጀጠባሳ እያንዳንዱ ቁስሌን ሳይ የጌታ ፍቅር ነው ማየው ለኔ ተከፈለልኝ ዋጋ ነው ማየው ወገኖች ኢየሱስ እንዴት ይጠላል እሱ እኮ ፍቅር ነው እሱ እኮ ጌታ ነው ይንከባከበናል ይወደናል ይሸከመናል እውነቴን ነው የምላችሁ
ኢየሱስ ጌታ ነው። አሜን። ተባረኩ። የጌታ ኢየሱስ ዘመናችን ይባርክ። ሃሌሉያ። ታጊ ተባረክ። ጌታ እግዚአብሔር ዘመንሽን ይባርክ። ብዙ እንዳንቺ አይነት ንብረታቸውን፣ ትዳራቸውን፣ ቤታቸውን፣ ልጆቻቸውን ጥለው የወጡ ስንት ወንዶች የእግዚአብሔር ልጆች አሉ እዚህ። ስንት እህቶች አሉ እዚህ። ስንቶች ወጣቶች አሉ ከወላጆቻቸው ተገፍተው በብዙ መንከራተት የኖሩ በብዙ ውጣ ውረድ የኖሩ የሚወዷቸውን ቤተሰቦቻቸውን እንግዲህ ታያችሁ 3 ልጆቿን ከ12 ዓመት በታች የሆኑ ህፃናት ልጆች ትዳርን ያክል ነገር ይሄንን ያህል ንብረት ሁሉ ጥላ ስለማን ወንድሞች እናቶቼ ስለማን? ይሄ ነው ክርስትና። ስለማን ይሄን ሁሉ የሆነብን? ከማን ነው ስለማን ይሄን ሁሉ የሆነብን? ስለ ኢየሱስ። ስለማን? ኢየሱስ ከድንግል ስለተወለደው የእግዚአብሔር ልጅ ስለሱ ነው ይሄን የሆነብን። ስለ አምላክ ነው የሆነብን። ስለ ኢየሱስ ስለ ሁሉንም ነገር ያጡት ሰዎች ስለሱ ሲሉ ነው። እናንተ የኔ ዘመን ምስክሮች ናችሁ። ታጊዬ አንቺና መሰሎች በተለይ ትዳራችሁን ያጣችሁ ወንድሞችና እህቶች ትዳራችሁን ያጣችሁ ወንድሞች ስለ ኢየሱስ ብላችሁ ባላችሁን ያጣችሁ ስለ ኢየሱስ ብለህ ልጆቻችሁን ያጣችሁ እህቶች ስለ ኢየሱስ ብላችሁ ንብረታችሁን ሀብታችሁን የተቀማችሁ የተዘረፋችሁ የሥጋ ድብደባ የአካል ቁስለት ሁሉ የደረሰባችሁ ስለ ኢየሱስ ብለህ ልጆችና ሚስትን ያጣህ አንተ በእውነት የዚህ ዘመን ምስክር ነህ። ሕያዋን ምስክሮች ማለት ነው። ሕያዋን ምስክሮች እንዲህ አይነት የእምነት ጀግንነት ያስፈልጋል። አንዳንዶች ደግሞ ስለ ኢየሱስ ብለው አያቶቻቸው ፊት እንጀራ ላይ የቀረበላቸው እንጀራ ላይ አመስግነው ለመብላት ያፈሩ ቸርች ግን ሲመጡ የሚጮውብናሉ። እናንተ ንስሐ ነው መግባት ያለባችሁ። ንስሐ ቸርቹ ስትመጪ ሃሌሉያ እያልሽ እየጮሽ ሃሌሉያ እያልክ እየጮክ አያት ፊት ስለ ኢየሱስ ክርስቶስ ማዕድ ላይ አመስግነ ስሙን ጠርተ የጌታን መብላት ተስኖ ተደብቀህ ተንሾካሽከህ ስለርሱ በነገስታት በአሕዛብ በተማረ ባልተማረ በማንኛውም በድሃ በሀብታም የሰው ዘር በተባለ ቦታ ሁሉ ያድናል፣ ይታደጋል፣ ጌታ ነው፣ መድኃኒት ነው ብለህ ልታውጅ ልንመሰክር ለዚህ ተጠርተናል። ልንደብቀው ልንሸሽገው ልንከልለው ወይ ደግሞ ልንደብቀው ልንሸሽገው ልንሰውረው የማይችል ስጦታችን ነው። ሃይማኖተኞች ይጠሉታል አይሁዳውያኑ። እንደዚሁስ እኔን ስለማቅ እናገራለሁ። ኦርቶዶክሳውያኑ ለምንድን ነው እኛ የወጣኑ ከኦርቶዶክስ ተዋሕዶ ቤተክርስቲያን? ስለ መውጣታችን እንትን ብሎኝ እንዳይመስል ቆጭቶኝ እንዳይመስል እንኳንም ወጣን ኢየሱስ በማለታችን ነው። ለምንድነው እነ በጋሻው የወጡት? ኢየሱስ በማለታቸው ነው። ለምንድነው ዘርፌን የጠሏት? ኢየሱስ ብላ ስለዘመረች ነው። ለምንድነው ብፁዕ አቡነ ገብርኤልን የተቃወሟቸው? አሁን እንኳን የቁም እስረኛ ያደረጓቸው ኢየሱስ ስላሉ ነው። ቤዛችን ኢየሱስ ብለው ስላሉ ነው። እሱን ጌታ አነጣጥረ ስበክ ማንም ይሁን ማንም ያስወጡሃል። በተለይ እነዚህ ሁለቱ ቤተ እምነቶች አይወዱትም ስሙን። አረ እንደ እኛ ማናለ አንድዬ መድዬ ያለሱ ማናለ ምናምን ብለው ይለዋል እንጂ እውነቱን እንደ ሎተሪ ትኬት ስትፍቃቸው ውስጣቸው ይጠላዋል ጌታን። ኢየሱስ ብለህ በልስትል ማርያም 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 ይሉልሃል ኮሜንት ላይ። ምክንያቱም ኢየሱስ ማለት ለነሱ የጴንጤ የሆነ ምንድነው ከቤተሰብ የተሰጠ ስጦታ ቅርስ ይመስል። ኢየሱስ የጴንጤ ብቻ አይደለም ብራዘር። እግዚአብሔር አብ ለዓለም ነው የሰጠው። ያንተ የኔ የዓለም ሁሉ የሰማይ የምድር ፈጣሪ እግዚአብሔር ወልድ ነው፣ የሥላሴ ሁለተኛ አካል ኢየሱስ ክርስቶስ። አትፈሩ በዚህ ጌታ። ጓደኞቻችሁ ፊት ሚስት ፊት እንዴት ብዬ ነግራታለሁ? ልቤ መታት በል። ምን ልብ ይመታል? ጸልይ በእግዚአብሔር ፊት መንፈስ ቅዱስ እርዳኝ አቅም ጉልበቱ ነኝ በል። እናቶቼ ፊት፣ አክስቶቼ ፊት፣ አያቶቼ ፊት፣ አባቴ ፊት፣ አብሮ አደጎቼ ፊት፣ አብሬያቸው የቀደስኳቸው ካህናትና ዲያቆናቱ ፊት እንዳልፈራ መንፈስ ቅዱስ ኢየሱስ
እንዳልፈራ የሥላሴ ሶስተኛው አካል የሆነ መንፈስ ቅዱስ ኃይልና ጉልበት ሰጥቶኝ የሚናገሩት እስኪያጡ ድረስ እፊቴ ሲንተባተቡ ነበር። አውድማ ላይ ሰብስቤያቸው ገጠር አባቴ ነበር፣ አሁን በስጋ ሞቷል የለም። እናቴም ነበረች። ካህናቱ አብሮ አደጎቼ፣ ካህናት፣ ዲያቆናት በሙሉ ጥያቄው ምንድነው የነካህ አንተ ሰውዬ ብለው ተብዬ ማለት ነው። ምንድነው የነካህ? ምንድነው እንደዚህ የምትንጨረጨረው እያሉኝ ማለት ነው። እንዲህ አይነት የማይበርድ መንጨርጨር አይደል? ነጋ ጠባ ኢየሱስ እያለ የሚያስጮህ፣ ነጋ ጠባ ወንጌል ብሎ የሚያስጮህ። አየህ፣ በእውነተኛ ነካክ ጌታዬ መንፈስ ቅዱስ ሲነካህ ስለሱ ነው የሚያስጮህ፣ ስለሱ ነው የሚያናገር። በእውነተኛ ነካክ ሲነካት ልጆቿን፣ 3 ልጆቿን፣ ትዳሯን፣ ሀብቷን፣ ንብረቷን ጥላ ታግዬ ይበልጥብኛል ብላ ማለት ነው። ያውም በልጆች ያለ ያውቃል። ያውም በልጆች ላይ፣ ያውም በትዳር ላይ፣ ለሴት ልጅ ትዳርን ማጣት፣ ለወንድ ልጅም ቢሆን ትዳርን ማጣት። አየህ ማቴዎስ 10 ማን ነው? ማቴዎስ 10 አልኩኝ፣ ሉቃስ 10 ሶሪ። ዓለም በአፍጢሙ መደፋት የሚጀምረው ይሄን ጌታ ስትነግረው፣ ሰይጣን የሚናወጠው የገሃነም ልጆች የሚሯሯጡት የሚንጨረጨሩት የሚፍጨረጨሩት ኢየሱስ ስትል ነው። ሚካኤል፣ ገብርኤል፣ አርሴማ፣ ከተማ፣ በርሶማ፣ በርጩማ ብለብትል ጉዳዩ አይደለም። ሰይጣን ጉዳዩ የሆነ ጥግ አካባቢ ላይ ቁጭ ብሎ እግሩን አጣጥፎ ሙድ እንደሚይዝብህ ወጣት ሰይጣን እንደዛ ነው የሚይዝብህ። ኢየሱስ ስትል ግን የማይነካ ነካህ። እዚህ ዓለም ላይ ብርሃን የሆነውን ጌታ ጠራ ማለት የሰው ልጆችም ሰይጣንም መንጫጫት ይጀምራል። እስኪ ቼክ አድርጉ ወንድሞች፣ እናቶች ቼክ አድርጉ። ቤተሰብ በተሰበሰበበት ማለት ነው። እስኪ ኢየሱስ በይ፣ ድንገት ኢየሱስ በይ። እስቲ የሚወድቅ አውሬ ይኖራል። በእምነት ግን ጥሩ ይወጥዬ አያትሽ ከዘራ ሁሉ ሊያንሳ ይችላል። እኛ ግን የዳንበት የስሙን ጉልበት እናውቀዋለን፣ አዳኙን እናውቀዋለን። ስሙ ለዘላለም ይተቀደስ ይሁን። እህትየው ሜርሲ አለሽ? አለው የረምዬ ቀጥይ እህትየው ተባረኪ። አለውኝ ወገኖች፣ እንቀጥላለን። እሺ ይግባ ምንቴ ወይስ ታርፋለህ? ትንሽ ካወራሹ አውሪው። እሺ ያው እሺ ምንቴ ከኤርሚ ጋር መቀጠል ነው የምትፈልገው? ይቻላል። ከማናችሁም ጋር መቀጠል ይችላል። ኖ ቀጥሉ እህትየው በአርስቱ ላይ። እሺ ራትን ልበላ ነው። እሺ ምንቴ እንግዲህ ኦርቶዶክሳውያን ክህነታችሁ መጽሐፍ ቅዱሳዊ ነው ወይ የሚለው ነው። እናንተ የሄዳችሁበት መንገድ አለ መጽሐፍ ቅዱሳዊ ነው ስንል ያው ገብቶሃል አይደል? ባይብሊካል ታደርጉታላችሁ ማለት ታደርግልናለህ ማለት ነው። እዚህ የእናንተ ክህነት ዲቁና፣ ምንኩስና የትኛውም አይነት የክህነት ሌቭል መጽሐፍ ቅዱሳዊ ነው ወይ የሚለው። ቀደም ኦሬዲ ጀምሬ ነበር። አይ ቲንክ በመሃል ወደ ሌላ ራስ ገባን። መጽሐፍ ቅዱስ አለሽ እጅሽ ላይ መውጣት መግባት እንዳይሆንብኝ አራት ነጥቦች ያነሳቸው ነው። ከሲጀምር ከኤርሚ ጋር ብሎሽ ብሎ ነው እነዚህ በርሶች
ታዴ ይመቻል አውራው። እሺ የምታረግልን እነሱ ለምን እንዳስነሳቸው ከዚ ያው ኤርሚ ትንሽ ያዝ ስላረገህ ነው እንጂ የጀመርከው እንደውም ገልጥ እየገለጥክ ሪሲት እንዳለ አስመስለ ነው የመጣኸው እንድትነግረን እናዳምጣለን። አራቱንም ጥቅሶች ያወጣቸውን ወይም ብታረግልን ደስ ይለናል። ከስትገባ ርዕሱን አይተህ እነዚህ ቨርሶች አሉኝ ብለን የገባውና እነሱን ቨርሶች ኤክስፕሌን ብታረግልን በጣም ደስ ይለናል። እሺ ታዲ እሺ ሲጀምር እነዛን ቨርሶች የገለጥኩትኝ አሁን ከአፖስቶሊክ ሰክሰሽን ከሚለው ነገር ከመምጣቱ በፊት የነበሩት ኢትዮጵያ እግዚአብሔርን ታውቅ እንደነበረ የሚገልጹ የመጽሐፍ ቅዱስ ክፍሎች ናቸው። አሁን ከነበረን ርዕስ ጋር እንደ ድጋፍ ክርስቶስ በፊትም እግዚአብሔርን የምናውቅ ህዝቦች ነበርን የሚለውን ለመግለጽ ነው እንጂ አፖስቶሊክ ሰክሰሽንን የሚገልጸው የመጽሐፍ ቅዱስ ጥቅሴ እሱ አልነበረም። ወደሱ ከመምጣቴ በፊት ነበር ያው ኤርሚ እነሱን ስነግረው እነሱን አንድ በአንድ እንዳብራራ ሲያደርገኝ የነበረው ከተረዳኝ ታዲና መጽሐፍ ቅዱስ ከያዝሽ ቡክ ኦፍ አክትስ ታውጪልኛለሽ 8 ላይ። ኦኬ እሺ ያው እዚህ ቤት እንደመግባት መጠን ላይክ እኔ በመመራክ መንገድ ትሄዳለህ። ኦኬ ክህነት የሚለው ነገር ከቃሉ እንነሳና ካህን የሚለው እስኪ ትርጉሙን ንገረን መጀመሪያ። ካህን ማለት ምን ማለት ነው? ካህን ማለት ያው አስተማሪ ማለት ነው። ሌላ የተለየ እንትን የለውም። ያው ክህነትን ካህናችን ሊቀ ካህናችን ክርስቶስ ነው። አይ እሱን አይደለም እሱን አልጠየኩም። ካህን የሚለው ቃል ትርጉሙ የግዕዝ ቃል ነው አይደል? የበቃ አስተማሪ ማለት ነው እኮ ቃሉ የግዕዝ ነው አይደል? አማርኛ ነው ወይስ ግዕዝ ነው? ግዕዝ ነው። ግዕዝ ነው። ትርጉሙ የነፍስ አገልጋይ ማለት ነው። የነፍስ አገልጋይ ማለት ነው ካህን። ግዕዝ ነው የነፍስ አገልጋይ ማለት ነው። ኦኬ እሺ ምክንያት አለኝ ከዚህ እንነሳ ያልኩበት ምክንያት ካህን የሚለው ቃል የዕብራይስጥ ነው። ኮሆን ከሚለው ከዕብራይስጥ ቃል የመጣ ነው። ያ ደግሞ ማለት የተሾመ በሆነ ነገር ላይ አፖይንትድ የሆነ ወደ ክህነቱ ስንመጣ ደግሞ እግዚአብሔር ፊት መቆም የሚችል ትርጓሜ ነው ያለው። ካህን ግዕዝ አይደለም የዕብራይስጥ ቃል። ካህን የሚለው ቃል ግዕዝ ነው። ኮሆን የሚለው ቃል እንዳልሽው ዕብራይስጥኛ ሊሆን ይችላል። ቋንቋዎች ይወራረሳሉ። ኮሆን ነው የመጣው ማለት ነው። ኦኬ እሺ እንዴት ነው ኤቭሪ ወርዶችን ወርድ ባይ ወርድ ዲቴይል እየገባን እንደዚህ መሰጠር ከሆነ እንወጣለን። አይ ከቶፒክ እንርቃለን። ለዛ ነው ይችላል አይደል? አሁን ቋንቋዎች ይወራረሳሉ። ከመሰረቱ ማወቅ ያለብን እኮ ገባኝ። ልክ ነሽ እኮ ማወቅ ያለብን ነገር ምንድነው? ቋንቋዎች ይወራረሳሉ። አሁን ካህን ሲሆን ግዕዝ ነው፣ ኮሆን ሲሆን ደግሞ እንዳልሽው ያላቆም አውቀዋል እኮ ይኸውልህ ምንጩ የዕብራይስጥ እንደሆነ አውቀዋል። እያሳየውክ ነው ስሮ ቃሉ ወይም ደግሞ መነሻ ቃሉ የቱ እንደሆነ ከዛ ነው መነሳት ያለብን። ለዛ ነው ኦኬ ወደ እግዚአብሔር መቅረብ ወይም ደግሞ ወደ እግዚአብሔር መቅረብ የሚችል ለአንድ ነገር አፖይንትድ የሚሆን ነው ካለን ሶ በዘሌዋውያን እንዲሁም ደግሞ ቀደም ኤርሚም ነክቶልሃል በዘጸአት እንግዲህ በብሉይ ኪዳን የነበሩ ካህናቶች ምን አይነት ካህናቶች እንደነበሩ ከየት ወገን ይመረጡ እንደነበሩ የካህናቶች አለ አይደለ ባህሪ የሚነገርበት ቦታ ነው። ሶ የአሁን የእናንተ የኦርቶዶክሳውያን ካህናቶች ምንጩ አሁን ላይ ያለው የክህነት ሌቭል ከየት እንደተቀዳ ታሳየናለህ ማለት ነው። በጣም ጥሩ ጨራሽ ልመልስ። ኤግዛክትሊ ሂድ። እሺ አንዴ ሚውት ታረግልኛለሽ? ጸጥ ብዬ ነው ያዳመጥኩሽ። እሰማሃለሁ። አይ ሚውት አላደርግም እሰማሃለሁ። በጣም አሪፍ። እሺ መጽሐፍ ቅዱስ ታውጪልኛለሽ ከይቅርታ ጋር? እሺ አወጣልሃለሁ። ባትሪ ሊዘጋ ነው ግን እሺ ይቅርታ እንዴ ላንተ አይደለም። እዚህ ተጠመቀ የምትሉት መቼ ነው የሚገረዘው? ሲገረዝ ንገሩን በቃ ሌላ አትጨነቁ። ብዙ የግርዛቱ ቀን ደግሞ ትነግሩናላችሁ። እሺ ቀጥል። የሐዋርያት ሥራ አውጪልኝ አክትስ። እሺ ሐዋርያት ሥራ ስንት ላውጣልክ?
8 ሶሪ አዎ እዩ የሚውት አደርጋቸው እንደዛ የሚጽፉት ስንት 35 እሺ ኢትዮጵያው ጀንደረባ በፊልጶስ ስለመጠመቁ ነው ዋና ሐሳብክ ምንድነው ያው ይሄ ደግሞ በአዲስ ኪዳን መጽሐፋችን ላይ ኢትዮጵያ የክርስቶስንም ማስተምሮ እንደተቀበለች የሚገልጽ የመጽሐፍ ቅዱስ ክፍል ነው ማለት ነው አሁን ወደ ነጥብ ይመጣል ኢትዮጵያ የተባለው ግዛት ከየት እስከ የት ነው በዛ ጊዜ ኢትዮጵያ የተባለችው ግዛት አሮን ነው እስከ የመን ምናልባት በንግስት ሳባ ጊዜ እስከ የመን ድረስ የኢትዮጵያ ግዛት ይባል እንደነበረ የድሮ መጽሐፍ ቅዱስ ላይ አይ ቲንክ በካርታ ላይ ምናም ተገልጿል ግን በእኛ ቤተክርስቲያን አስተምህሮና እምነትም ላይክ ፊዚካሊም በሚታየው ጥንታውያን አብያተ ክርስቲያናት ያሉት እኛ ጋር ናቸው ማለት አሁን ኢትዮጵያ መላው አፍሪካ ኢትዮጵያ ነበረች ብለሽኝ ኮንጎ ብትጂ የሆነ ገዳም አታገኝም ገባሽ የሆነ ከ1000 ወይ 500 ዓመት በፊት የነበረ ገዳም አታገኝም ስራ ምዕራፍ 8 ጃንደረባው ዋግዬ እንኳን ደህና መጣሽ ጃንደረባው ከ36 ጀምሮ ጊዜ ማጥፋት በሌለብን ነገር ላይ ማጥፋት የለብንም እንዴ ምናቀው ቃል ነው ኤቭሪባዲ ኖስ ስለዚህ ምናቀውም ቢሆን ያው መማማር አለብን እኮ ቃልና ቃል አይ ይነበብ ምትለኝ ከሆነ ማንበብ ያስፈልግም ብዬ ነው ኦኬ ለፊልጶስና ስለ ኢትዮጵያ ጃንደረባ ማለት ነው ስለ ክህነት ምንድነው እዚህ ጋር ክህነትን ሪፈር የሚያደርግልክ ኖ አይደለም አሁን እኮ ክህነት የሚመጣው ከክርስቶስ ነው አይደለ ክርስቶስን ከማወቅ ነው አሁን ያወራን ያለ ነው ስለ አፖስቶሊክ ሰክሰሽን ነው አፖስቶሊክ ሰክሰሽን የመጣው ከአፖስቶሎች ነው ማለት ሰክሰሽን አልጠየቅኩህም ኦርቶዶክሳውያን ክህነታችሁን መጽሐፍ ቅዱሳዊ ነው ወይ የሚል ጥያቄ ነው ያለው ይሄን ክፍል ሰጠኸኝ ለምን ሰጠኸኝ ይሄን ክፍል ኦፍ ኮርስ ክህነት ማለት እኮ ቀድማ ራስሽ እኮ ብለሽዋል አይደለ በዕብራይስጥኛ ምንድነው አልሽ ምንድነው ወደ እግዚአብሔር የሚያቀርብ ሰው ማለት ነው አይደለ እሺ አይደለ እነዛ ሰዎች ደግሞ ማን ናቸው የተመረጡት 12ቱ ሐዋርያቶች ናቸው አሁን የኔ እየጠየቅኩ ያለሁት ለዚህ ክርስቶስ የተማሩት ፊዚካሊ ፌስ ባይ ፌስ የተማሩት ሐዋርያቶች ናቸው አይደለ ለዚህ ርዕስ ይሄንን ክፍል ለምን አመጣው ምንቴ እኮ ልመጣልሽ እኮ ነው አሁን እኮ ስላልታገስሽኝ ነው እቴ እሺ ቶሎ በል እሺ ለቀጠል ከፊልጶስ ከወንጌላዊ ፊልጶስ ጀምሮ ያለውን ወይስ ቀጥታ ወደ ነጥብ እንዲ ስለሆነ እንዲ ነው ማለት አትችልም እንዴ በጣም በቃ ኢትዮጵያዊ ጃንደረባ ወደ ኢየሩሳሌም ምድር እንደሚሄድ ይናገራል ይሄ መጽሐፍ ቅዱስ ክፍል ከዛ በኋላ የኢትዮጵያዊ ጃንደረባ መጽሐፍ ቅዱስን አግኝቶ ያነበበ ነበረበት ሰዓት ወንጌላዊ ፊልጶስ ደግሞ ቀርቦ ይጠይቀዋል ምታነበውን ታውቀዋለህ ብሎ ይጠይቀዋል ዛም ወንጌልን መሰከረለት ፊልጶስ ለኢትዮጵያዊ ጃንደረባ ኢትዮጵያዊ ጃንደረባውም አመነው ከዛ በኋላ ይሄን እኔ እንድቀበል ግን በዚህ ጋር ውሃ የለም ይላል አጠመቀውም ያው በውሃ ጥምቀት አጠመቀውና የክርስቶስን አዳኝነት ተቀበለ ማለት ነው ኢትዮጵያዊ ጃንደረባ ስለዚህ ከዛ በኋላ ክርስቶስ በመድር ኖሮ ሞትን ድል ነስቶ ወደ ሰማያት ካረገ በኋላ እንግዲህ ሐዋርያቶች በተለያዩ የዓለማችን ክፍሎች ወንጌልን ለመስበክ ተለያይተው ማለት ተበታትነው ነበር ሁሉም ወደ የመንገዳቸው ማለት ነው ሶሪ አንድ ጊዜ እሺ እንግዲህ ወንድማችን ስትመለስ እንትኑን ሐሳቡን በጣም አጭር አድርገው እሺ አድርገው አሳጥረዋለሁ እና ስለዚህ አሁን ወደርንም ጠላንም ክህነት የሚለው ወደ አፖስቶሊክ ሰክሰሽን ይወስደናል ማለት ነው ኦኬ አፖስቶሉ ፊልጶስ ነው ወይስ ጃንደረባው ነው እዚህ ጋር what no ምን አቀበለው ለኢትዮጵያው ጃንደረባ ምን አቀበለው ወንጌልን ሰበከው ያው ከዛ በፊት ክርስቶስን ምናቅ አልነበርንም ገብተሻል አይደለ ኦልሞስት 34 መቶ ክፍለ ዘመን ይመስለኛል ስለ ወንጌል አይደለም እኔ ስለ ክህነቱ ነው አሁን ስለ ክህነታችሁ ነው የክህነት መሰረት ወንጌል ነው ኢትዮጵያዊ ጃንደረባ ወንጌልን ይዞ እንደገባኛ ምን እናውቃለን
በጣም አሪፍ እሱን ካመንሽልኝ ከዛ ወደ ክህነት ደግሞ ልምጣልሽ ኦኬ አፖስቶሊክ የምትለው አስመልጭ መሰለኝ ትንሽ ያልተስማማችሽ በቤተ ክርስቲያን አፖስቶሊክ የምትለው አንተ ነች ያልተስማማችሽ ክህነት ብዬ ልቀጥልልሽ አሁን እሱ የመስማማት ያለ መስማማት ጉዳይ አይደለም ማለት አፖስቶሊክ ይያልክ ወርዷ ውስጥ ክህነታችን የመጣው ከሐዋርያቶች አስተምቅብብሎች ነው ይኸውልህ ስክሪኔ ላይ የምታየው ጥያቄ አፖስቶሊክ ምናምን የሚል ነገር የለው ኦርቶዶክሳውያን ክህነታችሁ መጽሐፍ ቅዱሳዊ ነውን ብለን እየጠየቅን ነው አንተ የሐዋርያት ምዕራፍ 8ን አነሳ ከክህነት ጋር የሚያያይዘው ምንድነው ኢትዮጵያዊ ጃንደረባ ወንጌልን ይዞ ገብቷል ወደ ኢትዮጵያ ኦኬ እሺ ክህነቱ የቱ ጋር ጀመረ ሁሉ ለነገርሽ እኮ ነው አሁን እኮ እየነገርኩሽ ያለው እኛ ከአፖስቶሊክ ከክህነቱ ኢትዮጵያ ኦርቶዶክስ ክህነቱን ከመጽሐፍ ቅዱስ ከመቀበሏ በፊትም ከሐዋርያቶች ከመቀበላችን በፊትም ምክንያቱም አንድ ሰው ወንጌልን ስለሚያውቅ ብቻ ካህን ነው ወይ የበቃ ነው ብለን አናምንም መጽሐፍ ቅዱስም እንደዛ አያስተምረንም ገብቶሻል ወንጌልን ብቻ ስለሚያውቅ የሐዋርያቶች ቅብብሎች አለ ገብቶሻል አይደል ኦኬ ስለዚህ አንድ ሰው ሙሉ ካህን ለመባል ወንጌልን ብቻ ስላወቀ ክርስቶስን ይከተሉ በመድር ላይ ክርስቶስን ይከተሉ የነበሩ አፌ ላይ አታውራ በእናትህ የሚውት ያደረኩ ማውራት አልፈልግም ካህን ለመባል ወንጌልን ብቻ ማወቅ አይተበቅበትም ብለኸኛል ያ ማለት ዶግማችሁን ብቻ ቤዛ ያደረገ አይደለም ማለት ነው ክህነታችሁ አልወጣኝም አስረዳ ወደ ዶግማና ወደ ቀኖና እንደሻ አንቺም እንዳታቋርጭኝ አፌ ላይ ወደ ዶግማና ወደ ቀኖና እንትን አልገባሁም ከእምነታችሁ አይቀዳም ወይ ማለት ነው እምነታችሁ ደግሞ ከእግዚአብሔር ቃል ነው አይደለ ከቃሉ ነው ክህነታችሁ ከቃሉ አይደለም ወይ ነው ሌላ ነገር የለው ጨረሽ ልመልስ ያ መልስ በጣም አሪፍ እሺ ክርስቶስ በመድር ላይ ወንጌልን በሚሰብክበት ጊዜ ብዙ ሰዎች ይከተሉት ነበር አይደለ yes ነገር ግን የተመረጡ ደግሞ ካህናቶች ነበሩ ሐዋርያቶች ነበሩ 12 ክርስቶስ ራሱ ራሱ ተብቶሻል አይደለ ክርስቶስ 12ቱን መረጣቸው ከዛ ከነሱ መካከል ያው አንዱ እንደበቃ ታሪኩን ሌላውን ታቂዋለሽ የሞተውም የጠፋውም ከዛ በሱም የተተካውን የነ ቶማስን ታሪክ ታቂያለሽ በያስባለሁ ከዛ በኋላ እነዛ 12ቱ ሐዋርያት ደግሞ ምን ሆነ ስራቸው ክርስቶስ ለነሱ ወንጌልን ባስተላለፈበት መንገድ ወንጌልን ያስተምሩ ነበር ከዛም አልፎም ደግሞ ይሾሙም ነበር ልክ ክርስቶስ እነሱን እንደ ካህን አርጎ እንደ ሐዋርያት አርጎ እንደ ሾማቸው ሁሉ እነሱም የራሳቸውን ሐዋርያቶች ይሾሙ ነበር እሺ የቱ ጋር ነው አሳየኝ የቱ ጋር እንደሾሙ አሳየኝ የቱ ጋር ልከትና ላምበ እሱን ላሳይሽ ነው እየሞከርኩ ያለሁት አንዴ ብታዳምጪኝ ደስ ይለኛል አንዴ እንደ እግዚአብሔር ቃል አውራ እንዴ ዝም ብለህ ማት እንደ እግዚአብሔር ቃል ነው ማውራሽ ማለት አሁን ይኸውልሽ ምን አለ መሰለሽ አሁን ወደ ሐዋርያቶች ነው እየገባን ያለ ነው አሁን የሾሙ ይሄዱ ነበር አልከኝ አሳየኝ እንደ እግዚአብሔር ቃል ሐዋርያቶቹ ሐዋርያት እየሾሙ ይሄዱ ነበር ያልከውን አሳየኝ ምን ነበር ጥያቄሽ ሐዋርያቶቹ ይሾሙ እንደነበረ ሐዋርያቶቹ ሌላ ሐዋርያቶች እየሾሙ ሄዱ ነበር ብለኸኛል በከመጽሐፍ ቅዱስ ማለት አሁን እንደዚህ አይነት ነገሮች መጽሐፍ ቅዱስ ላይ አሁን መጽሐፍ ቅዱስ ብቻ ማለት እናንተም መጽሐፍ ካለ አምጣ ችግር የለውም ከመጽሐፍቶቻችሁም ካለ አምጣ ችግር የለውም ከሌላ መጽሐፍ ፒዲኤፎች ናቸው አሁን እኮ ብዙዎቹ ከወጣው ደግሞ ይደብቀኛል ለዛ ነው ከቤተ ክርስቲያናችሁ ከኦርቶዶክስ ተዋሕዶ ቤተ ክርስቲያን ከሆኑ መጽሐፎች ማምጣት ትችላለህ አረ ኖርማሊ ከሂስትሪ መጽሐፍቶች ላይ ራሱ መግባት ትችላለሽ አይ ከሂስትሪ አይደለም ከቤተ ክርስቲያን መጽሐፎች ይቀበላል ከሂስትሪ ሳይሆን ከቤተ ክርስቲያን መጽሐፎች ይቀበላል እሺ ተጠብቂኛለሽ ላውጣልሽ አንዴ ኦፍ ኮርስ ተጠብቃለሁ እሺ እስከዛ ሌላ ሰው ካለ ከሌላ ሰው ጋር ቀጥይ እሺ ችግር የለም እስከዛ ፓስተርዬ ሰላም ትላለች ሰላም ለእናንተ ይሁን በጌታ የተወደዳችሁ ቅዱሳን ሁሉ
ሰላም ብያለሁ ሁላችሁም ከላይም ከታችም ተማለው እንግዲህ በኋላ እስቲ አሳስባለሁ ተባረኪ ፓስተርዬ እንኳን ደህና መጣሽ ይሄንን ርዕስ ይዘን መተናል ብዙ ጥያቄ አለኝ አዎ ሐዋርያቶቹ እንግዲህ ሐዋርያት እየሾሙ ዛሬ ነው እንግዲህ ሰማነው እስኪ እንጠብቃለን ማስረጃ ታዲያለክ ወንድሞች እህቶች ጌታ ይባርካችሁ ታች ሼር የምታደርጉ ትንሽ ግን 50,000 ብናስገባት በጣም ደስ ይለኛል 42,000 እና 43,000 ላይ ስታክ አድርገናል ወንድማችን ምንቴ እስከሚመጣ ድረስ ሼር እንደራርግ እስቲ 50,000 እናስገባት በዚህ ባለን ደቂቃ ውስጥ እናስገባት ነው የሚው ሼር እያደረኩኝ ነው ኤርሚ በጣም ጥሩ ቃል አካፍሎናል እንቀጥላለን እንግዲህ ወንድማችን ምንቴ ሐዋርያቶችን ሾማሉ ብሎናል እንግዲህ እየጠበቅን ነው ጌታ ይባርካችሁ ታች ያዳመጣችሁ ሼር እያደረጋችሁ ከወንድሞችና እህቶች ጋር ወንጌልን የምታሰራችሁ እግዚአብሔር ይባርካችሁ እንወዳችኋለን ሼር እናድርገው እስቲ 50,000 እናስገባው let's go እሺ ሄሉ ገብተሽ ተወያያለሽ እስኪ ነይ ተወያይ የኮሜንት ጀግና ከምትሆኚ ነይ ግቢና እስኪ ተወያይና እዚህ ጋር ስትጣጂ ደግሞ እንዴት እንደሆነ ታየዋለሽ አማኝ ነሽ ይመስለኛል ግን በጣም አይ ነው ለእንደናንተ አይነቶቹ መልስ መስጠት ኤኒዌይስ ምንቴ ወርዷል ከተመለሰ እስከዛ ዋግዬ ሌላ ሰው ላስገባና እንዴነችና ብዙ ነገር እኮ ነው የሚሰማው ወገኖች ዘንድሮ ዛሬ ዲፈረንት ነው በጣም እንግዲህ ይሄ ሰው እንደምታውቁት ደምረው ወልዴ ይባላል በኢትዮጵያ ወንጌል አማኞች አስቀድሞ ስለሱ ባለኝ መረጃ በናዝሬት አማኑኤል ቤተክርስቲያን እንደነበረ ሰምቻለሁ ከዛ በታንከኛ ሙሉ ወንጌል ቤተክርስቲያን ለ3 አመት ነው ብለው ያሉት የቤተክርስቲያኑ መሪ ሲናገሩ ለ3 አመት በዛ ጌታን ሲያመልክ ነበር የሚል ቤተክርስቲያን መግለጫ ሰጥታለች እና አሁን ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመለስኩ ብሎ ወደዛ ተመልሶ ሄዷል ማለት ነው ከመሄዱ ግን በፊት በቅርብ ርቀት የሚያውቁ ሰዎች ያውቁታል እንደነ ወንድማችን ኤፍሬም እንደዚሁ ደግሞ ሶሻል ሚዲያ ላይም ደግሞ እኔም ጭምር ነዳጊ ንብራዊት ጭምር እናውቀዋለን ማለት ነው እዚህ ሶሻል ሚዲያ ላይ በመተዋወቃችን ከዛ ውጪ ያለ ትውቅ ነገር የለም በውስጥ ብንደዋወልም ሰላም ከማለት ውጪ ዲቴል ያለ ነገር የለም ግን አሁን በቦሌ መድኃኔዓለም ቤተክርስቲያን ላይ ምን ተብሎ እየተባለ እንዳለና ምን ያህል ፖለቲካሊ ይሰራ እንደተፈለገ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራኖቹን ወይ ቤተክርስቲያኒቱን ወይ እሱ ዋሽቷል ወይ ቤተክርስቲያኒቱ ይሄ ሪከርድ ተደርጎ ተይዟል የዛሬው ሴሪሞኒ ላይ የዛሬን የተጠመቀው ራሱን እንደዚህ ብሎ ያስተዋውቃል መምህሩ እንዲያስተዋውቅ ራሱን ፈቅዶለታል ማለት ነው አንዴ ጠብቆኝ ስፒከር ላይ ላገናኘው ኦኬ ብሉቱዝ ኮኔክት ታንክ ዩ እሺ እንግዲህ ስሙልን ምን ተብሎ እንደሚባል ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ያው ልደተ ቃል
ዘማርያም ዘለቀ ይሄን ዓለም ወዶ የሄደው ትናንትና ከኛ ጋር ጌታን አመልካለሁ ጌታን አገለግላለሁ ሲል የነበረ ሰው ማለት ነው። ይሄ ደግሞ ንስሐ አባቱ ናቸው። በቦሌ መድኃኔዓለም ቤተክርስቲያን ዛሬ ክርስቶስን ክዶ ሄዷል ማለት ነው። ዓለምን ወዶ ሄዷል ማለት ነው። እና ምን እየተባለ እንደሚወራ ስሙ ምን ያህል ውሸት እንደሚዋሽና በዚህ ውሸት ምን ትርፍ ሊያገኙ እንዳሰቡ ይሄንን ኢንፎርሜሽን መምህር ጳውሎስ የሚባለው ነው የተናገረው። የቤተክርስቲያኒቱ የስብከተ ወንጌል ኃላፊ መሰለኝ መምህር ጳውሎስ ባልሳሳት እና ምን እንደሚባልና ምን ሊሰራ እንደታቀደ ከውሸት ከጽድቅ ቃል ሳይሆን ከውሸት ቃል ምን ሊያተርፉ እንደፈለጉና በወንጌላውያን አማኞች ላይ ወይሱ ለመምህሩ ነግሮ ዋሽቶ ተናግሯል። ግን ደግሞ ራሱንም ደግሞ ይዟል፣ አፉንም ይዟል። አፍሮ ማለት ነው። እንኳን እርሱ የዚህ ያለው በጣም ተሸማቋል። ወይ ለንስሐ አባቱ ነግሮታል 20 ዓመት ሙሉ በፓስተርነት አገልግዬ ቸርቹን በትኘን የመጣሁት ብሏል። ወይ ደግሞ በተለያየ ጥቅማ ጥቅም እንደያዟቸው አንዳንድ ኢንፎርሜሽኖች ደርሰውኛል። ምናልባት ጥቅማ ጥቅም የሰጠው ሰውዬ ፓስተር ነበርኩኝ እና ቸርቹን በትኘው ነው የመጣሁት በል ብሎታል። እና በዚህ ሊያገኙት የፈለጉት ጥቅም እንዳለ ያመላክታል። ስለዚህ ቪዲዮ እንስማ እንዴ። ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበር። ቀጥተኛይቱን ሃይማኖት ለማወቅ ብዙ ጥረት አድርጓል። እዚህ መካከል የምታዩቸው በማህበራዊ ሚዲያ የሚያገለግሉ ወንድሞቻችን አጠገባችን ጋር የምናያቸው በሙሉ እነዚህ ዲያቆናትና መምህራን ናቸው። እነ መምህር ቢንያም እነ መምህር ዘማርያም እንደዚሁ ደግሞ የካቴድራላችን ስብከተ ወንጌል የነበሩ ዛሬ በመንበረ ልዑል ቅዱስ ማርቆስ በከፍተኛ ማዕረግ ተሹመው ወደዚያ ደግሞ ሄደዋል። ሁላችሁም ታውቋቸዋላችሁ። መምህር አስራት የንስሐ አባት ሆነው ረጅም ጊዜ ክትትል ሲያደርግ ቆይቶ የቤተክርስቲያኒቱን ስርዓት ስለወደዳት ስላወቃት ስለተረዳት ጣዕሟን ከፓስተርነት ወደ ሀብተ ወልድነት እንደገና በቄደር ዛሬ ተጠምቆ በቄደር ጥምቀት ተመልሷል። ክብርና ምስጋና ለአምላካችን ይሁን። ማለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰሙ ራሱን መምህሩ የስብከተ ወንጌል ኃላፊው መምህር ጳውሎስ ምን ብሎ ነው ያስተዋወቀው? 20 ዓመት ሙሉ በፓስተርነት ሲያገለግል የኢትዮጵያ ሙሉ ወንጌል ቤተክርስቲያን የታንከኛ ሰፈር አጥቢያ ማለት ነው ናዝሬት ኤርሚ አትሰማም? እያወራ ከሆነ ይሰማል? ዳግዬ አለሁ ይሰማል? አይ ቲንክ ሚውት አድርጎ ቤት እያወራ ነው መሰለኝ። እሺ ኦኬ። አይ እኔ ጋር ብቻ መሰለኝ ነው። ኦኬ ፖለቲካው ደስ ይላል። ፓስተር ሶሪ ወገኖች። እሺ እና ምንድነው ሶሪ ልጆች እዚህ ጫጫታ ስላለ ነው ፕሊዝ። ኦኬ ምንድነው ያለው መምህር ጳውሎስ የተባለው ሰው ነው እንግዲህ አስተዋዋቂው እና ያለውን ድጋሚ ስሙትና ሪአክሽኑን ይዩት። የ20 ዓመት ፓስተር የተባለው ሰውዬ ቸርቹን ዘግቶ የራሱ ቸርች ከፍቶ ነበር። ቸርቹን ዘግቶት ነው የመጣው፣ በትኖ ነው የመጣው ነው ተብሎ የተሰራው። በዚህ በሚያክል ትልቅ ካቴድራል ቤተክርስቲያን ብዙ ሕዝብ በተሰበሰበበት እንዴት እንደሚዋሹ ኦርቶዶክሳውያን በገድላቸው ብቻ ሳይሆን አንድ ሰው እንደው ፓስተር እንኳን ሳይሆን ፓስተር ነኝ ብሎ እንደው ለጩ ፓስተርነት እንኳን ወንጌላዊ እንኳን ያልሆነ ማለት ነው እየመራ ይኖር ነበር። ይላችሁ አፉን እዚህ ጋር እንዴት እንደያዘ አፍሮ ማለት ነው።
አሁን እዚህ ጋር ካፈረ ወይ ተናግሮ የተናገረውን ነገር ስለተናገረበት አሳፍሮታል፣ ወይ ደግሞ ደምረው ለዚህ መምህር አልተናገረም እና መምህሩ ወይ ከንስሐ አባቱ ሰምተዋል ወይ ከነዚህ የቲክቶክ የታክሲ ተራ ልጆች ያሏቸው ቀሲስ ዲበኩሉ ከነዚህ ወይ ከታክሲ ተራ ልጆች ሰምተዋል። መምህሩ ወይ ከራሱ ሰምተዋል ወይ ከንስሐ አባቱ ሰምተዋል ወይ ከነዚህ ከታክሲ ተራ ልጆች ሰምተዋል። ከሌላ ሊሰማ አይችልም። እና ምን አለው? 20 ዓመት ሙሉ ፓስተር ሆኖ ቸርች ከፍቶ ሲያስተዳድርበት ከነበረው አላለም ኦርቶዶክሳውያን የውሸት ማቅ ለብሰው ሲታዩ በዛሬው ዕለት ባንድ አጭበርባሪ ዱርዬ ሲታለሉ ወይ ራሳቸው አጭበርባሪዎች ሆነው ሲገኙ ይሄን ከመስማት የበለጠ የሚያሳፍር ነገር የለም። በእርግጥ እውነት በቤት ውስጥ ስለማይነገር አገልጋዮችም እውነትም ካንደበታቸው ስለማይገኝ እንዲህ ዋሻሉ ማለት ነው። በአዲስ አበባ የጌታን ስጋ ቆርብ ያለው በልቻለው ጠጥቻለው ብሎ አቁርበነዋል ብሎ ያሉት የጌታን ስጋና ደም የተባለው የጌታን ነው ምንድነው ወይኑንና ስጋውን ማለት ደሙን ወይኑን ወይ ደሙን ወይ ደግሞ ህብስቱን ደግሞ ስጋውን በልቶ ጠጥቶ ቆርቦ የሚዋሽበት ቤት እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ኢየሱስ ክርስቲያን የሆናችሁ ውድ የኦርቶዶክስ ታማኞች እንዴት ናችሁ? እንደምን ዋላችሁ? እንደምን አደራችሁ? የድንግል ማርያም ጥበቃ፣ የመላእክት ጥበቃ፣ የእግዚአብሔር ቸርነት በእናንተ በቤታችሁ ይሆንላችሁ። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ፣ ወደ ቤቷ ይመለሳሉ፣ ወደ ቤቷ ይመለሳሉ። እውነቴን ነው የምላችሁ። አቤት ውሸት እያለ ነው ደምረው። አቤት ውሸት፣ አቤት ውሸት። መምህሩ ዝም ብለው ነው እንደሚዋሹት ዘማሪያ። እናንተ ቤት ዝም ብሎ ውሸት ዝም ብሎ ቀደዳ ነው እንደ ያለው እያለ ይመስለኛል ወደዚህ ዞር ብሎ። ግን እየሰማህልኝ ነው እየተባለ ያለው ነገር? ኧረ እኔ እኮ እንደዚህ ያለው አልኳቸው። መምህሩ ዝም ብለው ነው እንደ ማይክሮፎን ሲይዙ የሚዋሹት። እንዲህ አይነት ቤት ነው እንደ ቤታችሁ እያለ ይመስለኛል። ያው ለዚህኛውን ፊት ይልኝ በደስታ ተጠለቅልቆ ጥርስ በጥርስ ሆኖ ወይስ አፍሮ ተሸማቁ? እፈሩ፣ ተሸማቀቁ፣ እዘኑ፣ እዘኑ። አየው ፊታቸው ላይ የሚነበበው ገጽታ። ይሄም ችማ አቀርቅራ የታክሲ ተራ ልጅ እንደና የኔ ጌም እየተጫወተች ነው። ምናልባት ምን ይታወቃል? አንድ አበባ አንድ ቦምቦሊኖ እያለ ይሆናል። እዚህም አይታወቅም። ኦኬ። የ20 ዓመቱ ፓስተር ምስክርነቱን ሲሰጥ ይሄ አንገቱን እንዲያቀርቅሯል። ይሄ ደግሞ መስካሪ ይዞት የሄደው እንደዚህ አፍሯል፣ እንዲህ ተሸማቋል፣ እንደዚህ ፊቱ ከስሏል። ይታይ የአይኑ ብሌን እንኳን አታየውም። የ20 ዓመቱ ፓስተር ቸርች በትኝ ሄድኩ ብሎ ያለው እንዴት ነው? እዚህ ቤት ዝም ብሎ ነው የሚዋሻው? ድሮ እኔ እኮ በዛ በነበርኩበት ሳሌ ተዋሻላችሁ ተብሎ ሲባል እውነት አልመሰለኝም ነበር። ገና በመምጣቴ በመጀመሪያ ቀን ያልሆንኩትን ነው ብሎ መምህሩ እንደዚህ ይናገራል። ኧረ አይተውኝም፣ እዛው ሚዲያ ላይ ይሰማል። ምን ይሻላል አይነት ብሎ የሚያወራ ነው ይመስለው። ቀሲሱም እዚህ እንትን ብለውላል፣ እሳቸውም አኩርፈዋል። የ30 ዓመት የ20 ዓመት ፓስተር ሲጠመቅ ጥርስ በጥርስ ሊሆኑ ይገባል እንጂ እኚህኛውም ላይ ፈገግታ አይታይም፣ ዋናውም ላይ ፈገግታ አይታይም። ቆርቦ የወጣው ሰውዬ እንዴ አሁን ቅዱስ ቁርባን አቁርባችሁኛል ነበር እንዴ? እና በቃ እንዴት ነው ውሸት። እንግዲህ ውሎ የ20 ዓመት ፓስተር ወደ ኦርቶዶክስ ተመለሰ ተብሎ ሊሰራ የተፈለገው ፖለቲካና ከዚህ ሊያገኙት የፈለጉት ትርፍ ምንድነው ብሎ የሚለውን ከወንድሞችም ጋር እናወራበታለን። ምናልባት የኢትዮጵያ ሙሉ ወንጌል ቤተክርስቲያን እዚህ ጋር በደምረው ወልዴ ላይ የጻፈችው የኢትዮጵያ ሙሉ ወንጌል ቤተክርስቲያን ደብዳቤ አለ፣ አነብላችኋለሁ። እንደዚህ ካሜራውን አድርጌ ለማንበብ ስለማይመቸኝ ያው በአዳማ ታንከኛ ሰፈር ማለት 09 ያለው ማለት ነው። በአዳማ ታንከኛ ሰፈር ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን አባል ስለሆኑት ለወንድም ደምረው ወልዴ ጉዳዩን መግለጫ ስለመስጠት ይመለከታል ይላል።
እኔ እዚህ ጋር ከፍ አድርጌ አነበዋለሁ። እሺ የ20 ዓመቱ ፓስተር እዚህ ጋር ቁጭ በሏ። የማ ፓስተር እንደሆኑ ይጣራል። እሺ ደምረው ወልዴ ላለፉት 3 ዓመታት ይላል በኢትዮጵያ ሙሉ ወንጌል 3 ዓመታት የቤተክርስቲያን አባል የነበረ ወንድም ነው። በዚህም ቆይታው በቤተክርስቲያን የባህሪ መለዋወጥና የክርስቲያናዊ ስነ ምግባር ስለተመለከተችበት ክርስቲያናዊ ስነ ምግባር ስለተመለከተችበት ከማናኛውም መንፈሳዊ አገልግሎት በማገልገል ይስተካከል ማንኛውን መንፈሳዊ አገልግሎቶችን በማግለል ይስተካከል በሚል ተስፋ ስትገስጽና ስትመክር ቆይታለች። ይሁን እንጂ ሐዋርያው ቅዱስ ጴጥሮስ ብዙዎች በመዳራታቸው ይከተሏቸዋል፣ በእነሱም ጠንቅ የእውነትን መንገድ ይሰደባል፣ ገንዘብን በመመኘት የተፈጠረውን ነገር ይረቡባቸዋል። ሁለተኛ ጴጥሮስ መልእክት ላይ ያለው ቃል ማለት ነው እንደሚል ይህ ወንድማችን ሃይማኖቱን ለትርፍ ለመጠቀም ሲል የስራ ፈትና የሐሜተኞችን ትኩረት በመሳብ ስራ ላይ በመጠመድ ምርጫው አድርጓል። ካለምንም የነገረ መለኮት አስተውሎ መንፈሳዊ ብስለትና የአገልግሎት ስልጠና ዘመኑ የፈጠረውን በይነ መረብን በመጠቀም ከቤተክርስቲያናችን ትምህርትና አቋም ውጭ የሆኑትን የእውነትን መንገድ የሚያሰድቡ መልእክቶችን ሲያስተላልፍ ቆይቷል። በቲክታክ በይነ መረብ ላይ የኢትዮጵያ ህገ መንግስት የሌለውን የሃይማኖትም ይሁን የሌላውን ግለሰብ የተሳደበና ያንቋሸ በህግ ተጠያቂ እንደሚደነግግ እየታወቀ የተለያዩ ቤተ እምነቶችን በመጥቀስ መሳደብም በቤተክርስቲያንም ራሱንም ግጭትና አደጋ ውስጥ የሚከቱ ሁኔታዎችን እንዲፈጠሩ ምክንያት የነበረ ሲሆን በቤተክርስቲያን ጥረት በሃይማኖት መሪዎች ይቅርታና ልበሰፊነት ሊታለፍ ችሏል። በአሁኑ ወቅት ወንድማችን የቤተክርስቲያናችን ሰፊ ትዕግስትን በመናቅ በመሰረታዊ ወይንም አእማር ትምህርቶችን ከማይመስላት የሃይማኖት ተቋም ጋር በይፋ የተቀላቀለ ስለሆነ ቤተክርስቲያንንና ግለሰብን እያንቋሸ ስለሆነ ይህንን መግለጫ ማውጣት አስፈላጊ ሆኖ አግኝተነዋል። ስለዚህም ይህ ወንድም አስቀድሞ በቤተክርስቲያናችን ስርዓትና ትምህርት የማይሄድ ያልተቋረጠ መንፈሳዊ ህብረትን የማያደርግና ከማንኛውም አገልግሎት ታግዶ ራሱን እንዲያይ በተሰጠው የእርምት ጊዜ ውስጥ ከስተቱ መመለስ ባለመቻሉ እንዲሁም በቤተ እምነታችንም ሆነ በአጥቢያችን ከግለሰብ ስም በፊት እንደ ሹመት አገልጋይ እገሌ የሚል የማትጠቀም መሆኑን እየገለጸን አገልጋይ ደምረው ወልዴ ነኝ የሚለውን ቀድሞውንም ቢሆን ይህንን ድርጊት አጥብቀን እያወገዘን በመሆኑ እያሳወቅን በዚህ መሰረት አገልጋይ ተብሎ ያልተሾመ እንደሆነና አሁን ባለው ሁኔታ በ02/08/2017 ዓ.ም ጀምሮ ከቤተክርስቲያናችን ከአባልነት የተሰረዘ መሆኑን እንገልጻለን። ስለሆነም ቤተ እምነታችን በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያንና በአጥቢያችን በአዳማ ታንከኛ ሰፈር ሙሉ ወንጌል ቤተክርስቲያን በሚል ስም በምንም አይነት ሁኔታ ከዚህም በኋላ መጠቀም የማይችል መሆኑን እንገልጻለን። ቤተክርስቲያን ወደ ልቡ እንዲመለስና ከብክነት እንዲወጣ ልመናና ጸሎት እንደምታደርግለት እያሳወቅን የቤተክርስቲያናችን አባላት ሁሉ ከሐሰተኛ ትርክቶችና ማታለል ራሳችሁን እንድትጠብቁና ከዚህም ግለሰብ ጋር ምንም አይነት ግንኙነት እንዳታደርጉ እናስገነዝባለን። የታንከኛ ሰፈር ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን አዳማ ሚያዝያ 22 2017 ማተም ያው የኢትዮጵያ ሙሉ ወንጌል ቤተክርስቲያን አዳማ አጥቢያ ታንከኛ ሰፈር አውቀዋለሁ። ቤተክርስቲያኑ ራሱ ሰፈሩንም አውቀዋለሁ። ኦኬ ያው ከላይ ህዳጉ ላይ ያለው ሄድ ፔፐር ያለበት ማለት ነው። ስለዚህ በምንም አይነት ሹመት ያልተሾመ መሆኑን በፓስተርነትም እንዳላገለገለ እንዳልተሾመም እናስገነዝባለን ብሎ አሉ። ኦኬ ይህን ቪዲዮ እዚህ ሲናገሩ ምን ጥቅም ሊያማግኘት ነው ታዲያ እንደዚህ ተዋሸው ብላችሁ? እኔም ጋር 3 ዓመት ነው የቆየው ነው ያለችው ሙሉ ወንጌል ቤተክርስቲያን። እዚህ ያለው የ20 ዓመት ፓስተር ነኝ ነው ያለው። 17 ዓመት የት ነበረ ፓስተር ሲያደርግ የነበረው? መቼም የሙሉ ወንጌል ቤተክርስቲያን ፓስተር አልነበረም። የራሱን ፓስተር መስርቶ ራሱን ቸርች ከፍቶ ህዝቡን ሁሉ በትኖ ነው የመጣው ነው እና ብዙ የሚመጡም አሉ የጠፉ ብሏል። እሱ የሚያመጣቸው እናያለን።
መቼም እንደሱ አይምሯቸውን የሳቱ ትውልድና በገንዘብ በቀይ ወጥ የተደለሉ የዘመናችን ይሁዳዎች ካልሆኑ በስተቀር ማናውቀው ቤት አይደለም። እና 3 ዓመት በኢትዮጵያ ሙሉ ወንጌል ቤተክርስቲያን ታንከኛ ሰፈር ነበረ። ከዛ በፊት ምን ያህል ዘመን እንደሆነ አላውቅም እንጂ በደቡብ አጥቢያ ሙሉ ወንጌል ቤተክርስቲያን ናዝሬት ቀበሌ 10 ውስጥ እንደነበረ አውቃለሁ። እሱን ማረጋገጫ ማምጣት ምንም አያቅተኝም ላምጣ ብዬ ካልኩኝ። ግን 20 ዓመት ሙሉ ፓስተር ነኝ ብሎ ሲል ራሱ ደምረው እንኳን አፍሯል። እነዚህም የወሰዱ ሰዎች ወይ እነዚህ ይሆናሉ የ20 ዓመት ፓስተር ነው ብሎ ያሉት። ምንድነው አንድ ተባለ የተባለው ማለት ነው። ገጠር አንዱ አደል ሊያድን ወጣ። አደል ሊያድን ወጣና አደል ሊያድን የወጣበት ጫካ ውስጥ አንበሳም፣ ጦጣም፣ ዝንጀሮም፣ ጉሬዛም፣ ድኩላም፣ አጋዘንም፣ ጥንቸልም፣ ጃርት ምናምን ነገር የሚባሉ እንደዚህ ዋልደጌሳ ምናምን ነገር የሚባሉ እንስሶች አሉና ዝም ብሎ ምንሽሩ ነው ይዞ የወጣው ሊያድን። ሌሎቹ ሲያድን አይቶ ማለት ነው። ጦሩን ምንሽሩ ነገር ይዞ ወጣ ሊያድን እና ወጣና የእንስሶቹን ስም አያውቅም። የትኛው ምን እንደሆነ፣ የትኛው ጥንቸል፣ የትኛው ድኩላ፣ የትኛው ጅብ፣ የትኛው ከርከሮ፣ የትኛው አጋዘን ምናምን ነገር አያውቅም። እና ሲሄድ ገና እንደሄደ በለስ ሲቀናው የሆነ ቋጥኝ ላይ የሆነች ጆሮዋ ትልልቅ የሆነች ነገር አገኘ። ትንሽዬ ነች ግን ጆሮዋ በጣም ትልልቅ ነው። የቁመቷን ያህል ጆሮዋ እንትን ያለች አገኘ ሲና ተኩሶ ነው በጦር ወግቶ ገደላትና ኧረ ጎራው አለ። ኧረ ጎራው እኔ ጠቅላሽከር አንበሳ ገዳይ ምናምን ነገር እያለ ጮኸት ጀመረ። ከዛ ድረሱልኝ ገድያለሁ አለ። ምንድነው የገደልከው? ምንድነው ገድያለሁ በቃ እንትና ዘርየዋለሁኝ። ምንድነው የገደልከው ነገር? ድኩላ ነው ወይስ አንበሳ ነው ወይስ ነብር ነው ወይስ ጅብ ነው? ምንድነው የገደልከው? ገድያለሁ ይላል። የገጠር ሰው ነው እንግዲህ ገደል ማሚቶ ያስተጋባል። ገድያለሁ ብዬ ስላችሁ ገድያለሁ ይላል። የገደልከውን ስሙን ንገረን አሉት። በርቀት በወንዝ ማዶ ነው የሚጠራሩት። አያከሌ እያሉ ማለት ነው። ገድያለሁ ምንድነው የገደልከው? ስሟን አላውቅም፣ ጆሮ ትልልቅ ነገር ግን ገድያለሁ አለ። እና የቲክቶክ አዳኞች ማርከዋል። የማረቁት ግን ጆሮ ትልልቅ ነገር አይነት ነገር ነው። ፓስተር ይሁን ዘማሪ 20 ዓመት ያገልግል 2 ዓመት የቤተክርስቲያን ሽማግሌውን ምእመን ምንም የሚያውቁት ነገር የለም። የሀገሬን አዳኝ ያስታውሰኛላ ማርካለው ምንድነው የማረካችሁት? ጆሮ ትልልቅ ነገር ነው የገደልኩት አለ። ጆሮአቲ ትልቅ ነገር ነው የገደልኩት ገድያለሁ አለ። ምንድነው እሱ? አንበሳ ነው አላቅም፣ ጅብ ነው አላቅም፣ ከርከሮ ነው አላቅም። ሳያቅ ነው ሄዶ የመታው ማለት ነው። ጥንቸልና ጅብን አንበሳና ድኩላ ለይቶ የማያቅ ፓስተርና ምንመንን ዘማሪና ወንጌላዊ ለይተው የማያውቁ እሺ ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበር። ቀጥተኛይቱን ሃይማኖት ለማወቅ እዚህ ጋር ደምረው ቢነግረኝ ደስ ይለኛል። እዚህ ጋር ያው በውስጡ ያወራው ምን እየተካሄደው ነው? ግን ዲያቆን ዘማሪያም እንደዚህ ነው። ዛሬም ተዋሻላችሁ። ዛሬም እኔን እኮ ቁጭ አድርጎኝ እኮ እየዋሸ ነው። አደራ ኤርሚያስ እንዳያዩ ብሎ ይሆን እዚህ ኤርሚያስ ጋር እንዳይደርስ ይህ ቪዲዮ ብሎት ይሆን? ላይቭ ነው ያየንህ ድሮና አነጣጥራ ነው ያየች። ልትመጣ ሳይሆን ልትቀርጽህ እና ዲያቆን ዘማሪያም ዋሸ እኮ። እሳቸው መምህር አይደሉም እንዴ? ኧረ እኔ እንኳን 20 ዓመት አይደለም 20 ሰው እንኳን አያውቀኝም ቸርች ውስጥ በፓስተርነቴ። የምታወቀው ቤተክርስቲያኔ በጥባጭ እንደሆን ብላን የጻፈችው ደብዳቤውን እንኳን አላነበበው። ሶሻል ሚዲያ ላይ እኮ ተበትነዋል። የኢትዮጵያ ሙሉ ወንጌል ቤተክርስቲያን ታንከኛ አጥቢያ እኮ ራሱ የጻፈችብኝ በኢ ክርስቲያናዊ ስነ ምግባር ተባሮ የወጣ ሰው ነው እኮ ብሎ ነው ያለ። ቢያንስ እንኳን እሱ እንዴት አያነበውም? አሁን ሶሻል ሚዲያ ዘመን ነው ብሎ ያወራ ይሆን በሆዱ
እኛው እዚህ ለምን ደረታቸውን ነፍተው አስጠመቅኑ ብለው ለምን ቀና አላሉ? ይኸውልህ አሁን ይህን ፊት ከማየት የበለጠ ምን የሚያሳዝን ነገር አለው? ወንድሞቼ ነው። አሁን ተጠመቀ ነው የሚባለው፣ ተጨነቀ ነው የሚባለው። ይሄኛው ተጠመቀ፣ ይሄኛው ተጨነቀ። ተጠማቂ ተጨናቂ። እግዚኦ እግዚኦ እግዚኦ። ተጠማቂ ተጨናቂ። ያው ጣቱን ከጣቱ ቁልፍልፍ አድርጎ አስሮ ተቀምጧል። ተጠማቂ የ20 ዓመት ፖስተር ነው። ኖት ፓስተር። ፖስተር ከሆነ ልንሰጠው እንችላለን። ኖት ፓስተር